የማርያም ቤዛው ስለተቀላቀለ አምልኮም ስግደቱም ኢየሱስ ሞቷል፣ እሷም ሞታለች። ኢየሱስ አርጓል፣ እሷም አርጋለች። ኢየሱስ ከሙታን ተነስቷል፣ እሷም ከሙታን ተነስታለች። ኢየሱስ ከሞት ሞቶ ሰውን አድኗል፣ እሷም ሞታ አድናለች። ምን ጎደለ? ቤዛ ለመባል እሷ ከኢየሱስ አይነት ቤዝነት እንዳይኖራት ምን ጎደላት? ሊጎላት አይችልም። ስለዚህ ይህንን ተጨካክኖ ጨክኖ ቀዩን መስመር በወፍራሙ ማስመርና የኢየሱስ ክርስቶስ ቤዞት ይሄ ነው፣ የማርያምን ደግሞ ምንለው ይሄ ነው። አሁን እንዴት ነው ሳይንሳዊ የምናደርገው? እምነትን ለምንድን ነው የምናወሳስበው? አንድ ሰው በኮንቴክስቱ ቤዛን እንዲረዳ በየቤተ ክርስቲያኑ ግሪክ ልናስተምር ነው? ዕብራይስጥ ልናስተምር ነው? ደስታ ተክለወልድ ባትሮኑሱ ለማርያም ቤዛ ስንል ኢየሱስ እንዳይመስላችሁ ይሄን ማለታችን ነው እያላችሁ ልታስተምሩ ነው? ስለዚህ ክሪቲካሊ ኬርፉል ካልሆን በምንጠቀማቸው ቃላት የነገረ ድነት ትምህርት ገደል ነው የሚገባው። ብለንት ነው የሚሆነው። ቅድም ተናግሬያ ዱልዱም ነው የሚሆነው። የኢየሱስ ስራ ድራሹ ነው የሚጠፋው። እኔ ሁልጊዜ ተናግሬያለሁ። ኢየሱስ ክርስቶስ በስጋው ደሙ በቅዳሴያችን በስርዓት አምልኳችን ዋና ነው፣ ማዕከል ነው። እንዲህ የሚለውን ቅዳሴ ስማው፣ እንዲህ የሚለውን መጽሐፍ ስማው። ምን አሁን ይሄ ፕራክቲሳችን ላይ ፕራክቲካሊ አሁን እኔ ኦርቶዶክስ እንግዲህ ማለት የህይወቴ ግማሽ ኦርቶዶክስ ነበርኩ። እኔ አስታውሰዋለሁ መሬት ላይ ቤታችን ላይ ያለውን ልምምድ የኔን ብቻ አይደለም የጎረቤቶቻችንን የአካባቢውን ሰው ሁሉ ልምምድ፣ እምነት፣ ትኩረት ምን ላይ እንደሆነ አውቃለሁ። ኢየሱስ ክርስቶስ የቤተሰባችን የቤታችን ማዕከል አይደለም። መጽሐፍ ቅዱስ ቤታችን አልነበረም ነፍስ እስከማውቅ ድረስ። ልደተ ቃል መጽሐፍ ቅዱስ አሁን ሲያከፋፍል መጽሐፍ ቅዱስ አለሽ ሲላት አለኝ በደንብ ምን አይነት አለሽ? መዝገበ ጸሎት ውዳሴ ማርያም ትንሹ አለኝ። ትንሹ ደግሞ ምንድን ነው? ውዳሴ ማርያም አለኝ። የአንድ ሰው የሁለት ሰው ንግግር ቤተክርስቲያንን አይወክልም አይባልም። አብዛኛው ፓርት ያ ነው። ስለዚህ መንቃት አለብን። ሰው ወደ ቃሉ መምጣት አለብን። ሰው ክሪቲካል ወደሆኑ ክሪስቶሎጂካል ተርምስ መመለስ አለበት። ኢየሱስ ክርስቶስ ማዕከላዊን ስፍራ ማግኘት አለበት። የሪካፕቹሌሽን ቲዮሪ መምህር በረከታው ሪፍሌክት እንድታደርግበት በጣም የምንፈልገው የሄሬኔስ የሪካፕቹሌሽን ቲዮሪ መጽሐፍ ቅዱስ ኢንክሉዲንግ ፖል ጳውሎስን ጨምሮ ሮሜ ምዕራፍ 5 ቁጥር 12 ላይ በአንዱ አለመታዘዝ ሲል ለምን በማርያም አለመታዘዝ አላለም? ለምን በአንዷ አለመታዘዝ አላለም? ፌደራል ሄዱ ማን ነው? ኢንታየር ክሬሽን ሄድ የሆነው ማን ነው? ፌደራል ሄዱ አዳም ነው። ስለዚህ አዳምን እያሰበ የተፈጠረውን ችግር ነው ሪካፕቹሌሽን ቲዮሪው ቤዙ ወይም ቢሙ ቅድም እንደተናገርኩት በአዳምና በክርስቶስ መካከል ያለው ፓራሌሊዝም ነው ብዬ ነው የማስበው። ቴንክ ዩ። እሺ መምህር ወርደዋልና ኢቭን ለቤዛነቱ የተሰጠውን ትርጉም እያየ ነው ስለሆነ ማለት ነው። መርቶ መንግስተ ሰማያት እስከ ማስገባት የደረሰ የቤዛነት እንትን ስለሆነ የቤዛነት ሜንታሊቲ ስለሆነ ያለው አሪፍ ሀሳብ ነው ያነሳው። ብሌሽ እሳቸው ወርደዋል። ከመጡ ግን ይቀጥሉበታል። አትውጣ መሰለኝ ለመሄድ ስለቸኮልኩ ግን አለሁ እሰማለሁ። ቃል ዳኒ ፖዝ ስለሆነ ላወርደውና እሳቸውን ላስገባቸው። ዳኒ ኤኒ ታይም አስገባካል። ልሰናበታችሁ ቃሌ። ይቅርታ ለምን እንዳስወጣኝ አውቶማቲክ ነው ያስወጣኝ። ኔትወርክ ይሆናል። ደጋግሜ የላኩለት ነበረ። ኔትወርክ መሰለኛ። እሺ መምህር ሰምተውታል ግን አይደል? ሀሳቡን ሰምቼዋለሁ። እኔ ግን አንድ ኮንሰርን እዚህ ምንድነው እንደዚህ ከሄድ የሚያስቸግሩ ነገሮች ይኖራሉ ነው። ቃላት ሜታፎር ናቸው። ቃላት መለኮታዊ የሆነን ነገር በጣም ዲቫይን የሆነን ነገር ለመግለጽ ሳይሆን ለሰው ልጅ የዕለት ተዕለት መግባቢያ የተፈጠሩ ናቸው። ቃላትን ለሆነ ጉዳይ ሪስትሪክት አድርጎ ማስቀመጥ አንደኛ ቃላቱን ከሚችሉት በላይ ከፍ ማድረግ ይመስለኛል፣ ከአቅማቸው በላይ። ሁለተኛ ሚስጥሩን ዝቅ ማድረግ ሊሆን ይችላል፣ በዚያ ልክ ማውረድ እና እኔ የመጽሐፍ ቅዱስም ቃላትን ለሆነ ጉዳይ ለመጠቀም ሲጠነቀቅ አላይም። ለምሳሌ ቅድም የጠቀስ ነው መጠንቀቅ ካስፈለገ መጠንቀቅ ቅድም ኤቢ የጠቀሰው አለ። የሙሴ ብቻ አይደለም እኮ እናንተ አማልክት ናችሁ፣ የልዑል ልጆች ናችሁ፣ እንደ ሰው ትሞታላችሁ የሚለውን ጌታ በወንጌል የእግዚአብሔር ቃል የመጣላቸው ነቢያትና ካህናቱ በብሉይ ኪዳን የነበሩት
እናንተ አማልክት ናችሁ ከተባሉ እኔማ ከእግዚአብሔር ተልኬ የመጣሁት ብሎ ተናግሯል። አማልክት የሚለው ቃል ለሙሴ ብቻ ሳይሆን በብሉይ ኪዳን ለነበሩ የእግዚአብሔርን ስልጣን ይዘው ይሰሩ ለነበሩ ሰዎች ሁሉ ተሰጥቷል። በሉቃስ ወንጌል ምዕራፍ 22 ቁጥር 29 ላይ አባቴ እኔን እንደሾመኝ እኔ ደግሞ በመንግስቴ ከማዕዴ ትበሉና ትጠጡ ዘንድ በ12ቱ በእስራኤል ነገድ ስትፈርዱ በዙፋኖች ትቀመጡ ዘንድ ለመንግስት ሾማቸዋለሁ ይላል። አሁን መፍረድ እኮ የእግዚአብሔር በመንግስቱ መፍረድ በመንግስተ ሰማያት መፍረድ የእግዚአብሔር የተሰጠው የተለየ ግብር ነው። መለኮታዊ ግብር አትሪቢዩት ነው። ለ12ቱ ሐዋርያት ሰጥቶ እናገኛለን። በእርግጥ እንተረጉመዋለን ምን ማለት እንደሆነ። ግን መጽሐፍ ቅዱስ ለቃላት በጣም ሴንሲቲቭ ለሆኑ ቃላት ይህንማ ለዚህ ብቻ ነው ማውለው ብሎ መጠንቀቅ ነው መፍትሄ ያደረገው ወይስ ኮንቴክስትን ነው? እኔ የሚለው ቅዱሳት መጻሕፍት ስለ ኮንቴክስት ነው። በእኛ መጽሐፍት መተርጉማን ምን ይባላል? መጻሕፍት ሚስጥር እንጂ ንባብ አይጠነቅቁም ይላል። ንባብ አይጠነቅቁም ማለት ፐርፌክት የሆነ ማለት ቃላትን እየለዩ አይደለም የሚጠቀሙት። ቃላትን በተለያየ መንገድ ሊጠቀሙ ይችላሉ። ሚስጥር ግን ይጠነቀቃሉ ማለት ለአንድ ጉዳይ በምን እንደተነገረ ከመጽሐፍቱ በቂ ነገር እናገኛለን ነው። ያ ጉዳይ የተነገረበትን ኮንቴክስት አውዱ ይጠነቅቃሉ፣ ቃላትን ግን አይጠነቅቁም የሚል መርህ አለ በትርጓሜ ማለት ነው። እና እንደዚህ አይነት ቃላት መፍረድን፣ አምላክ መባልን፣ ብርሃን መባልን ብዙ ልንዘረዝር እንችላለን። ለእግዚአብሔርም ለሰውም እንደ ሁኔታው ይሰራል ብለን ቤዛነት የምትለዋን ቃል ብቻ አውጥተን ግን ለእግዚአብሔር ብቻ ነው ለክርስቶስ ብቻ ነው ስንል በምን የተለየች ስለሆነች ነው ቃሏ? ከታብረው ጥያቄን። ስለዚህ አሁን እኛ አምላክ ነኝ ማለት እችላለሁ? አምላክ መምህር በረከት ብዬ መጥራት እችላለሁ? እጠቀመዋለሁ? ትንንሽ ክርስቶሶች ነን ማለት እችላለሁ? መንፈስ ነን ማለት እንችላለሁ? ኢየሱስን እንኳን መንፈስ ነው እንለዋለን እንዴ? በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 መሰረት ፊተኛው አዳም ሕያው ነፍስ ሆነ፣ ኋለኛው አዳም ግን ሕይወትን የሚሰጥ መንፈስ ሆነ ይላል። ኢየሱስ መንፈስ ነው እንላለን? ያ እኛው ቅዱሳንን አማልክት ዘበጸጋ እንላቸዋለን፣ የጸጋ አማልክት እንላቸዋለን። ከዚያ ተነስተን እኛ አንልም። መምህር የባሰ የመጣ ነው። ታውቁታላችሁ የቴዎሲስ አስተምሮ። አይ ገብቶኝ ዴይፊኬሽን የናትናሴስ ምናምን እንትኑ እኔ ዲቮሽኑ ነው እንጂ ኒውሜክሌቸሩ ቅድም እንዳልኩት ኔሚንጉ አሁን በጣም የሚረብሸኝ እሱ ነው። አሁን እኮ ቤዛ የሚለውም ቃል እኮ ያ ቃል ኮይን ሲደረግ ዲኖቴሽን እና ኮኖቴሽን ሚኒንጉን አይደንቲፋይ አድርገን ዲኖቴሽን ሚኒንጉ ላይረብሸን ይችላል ዲክሽነሪ ሚኒንግ ስለሆነ፣ ኮኖቴሽን ሚኒንጉ ላይ ግን ገደል ነው የሚከተን። ለምን? ኮኖቴሽን ሚኒንግ ሁልጊዜ ቅድም መምህር በረከት አንተ እንደተናገርከው አውድ ይፈልጋል፣ ሊቃውንት ይፈልጋል፣ መመርመር ይፈልጋል፣ ማስተዋል ይፈልጋል። ይሄንን ተራው ምዕመን እንዴት ነው ደስታ ትውልድ የሚያረባው? እንዴት ነው ኮንቴክስቱን የሚያየው? እንዴት ነው ይሄን የሚመረምረው? በሊቃውንት በአብነት ትምህርት ቤት እኔ ብዙ አገላለጾችን ኢንጆይ ነው ማረጋቸው። በጣም ነው ሰው የሚራቀቅባቸው። እኔ አልዋሽም፣ በርካታ አንድምታዎችን አነባለሁ የኦርቶዶክስን፣ እነዛን ቃላት እንዴት እንደተጠቀሙባቸው፣ እንዴት እንዳመሰጠሯቸው። እኔ መጽሐፍ ቅዱስ ጥናት እንደ ኪችን ነው የምለው። ለዛ ነው ኪችን ነው። ኪችን ውስጥ ቢላዋ ሊቆርጥህ ይችላል፣ ሽንኩርት ሊያቃጥልህ ይችላል፣ በርበሬ ሊቆጠቁጥህ ይችላል። አውደ ምሕረት ግን እንደ ዳይኒንግ ቴብል ነው ያለቀለት፣ ምንም አያወዛግብ፣ የክርስቶስን ትምህርት የማያምታታ፣ ሰው አሜን ሃሌሉያ ብሎ ሊበላው ሊቀበለው የሚችለውን ነገር ማቅረብ ነው ያለብን እንዲመራመር። ለአንድ ዲፊካልቲ መፍትሄው ማስተማር ነው ወይስ ሰው መማር ስለማይችል መረዳት ስለማይችል ጉዳዩን ሪዲዩስ ማድረግ ነው? አሁን ብዙ ጊዜ ሪዳክሽኒዝም የሚፈጠረው ሰዎች አይረዱትም በሚል ነገሮችን ሰብሰብ አድርገን በትንሽ ነገር እንግለጽ፣ ወደ ፎርሙላ ግልጽ እንዲሆኑ እናድርግ፣ አንደርስታንዴብል እናድርግ በሚል ጉድ ኢንቴንሽን ነው። ከጉድ ኢንቴንሽን ተነስቶ ግን ነገሮችን በጣም ሪዲዩስ ወደ ማድረግ ሀሳባቸውን በጣም ወደ መገደብ ሊያወርድ ይችላል። እና መፍትሄው ማስተማር ነው። ሰዎች እንዲረዱት ኮንቴክስቱን አውዱን እንዲረዱት ደጋግሞ ማስተማር ነው ወይስ መቀነስ ነው? ደጋግሞ ማስተማር ካልሆነማ መጽሐፍ ቅዱስን አሁን ልንቀንሰው አንችልም። በመጽሐፍ ቅዱስ ብዙ ቃላት አሉ ለእግዚአብሔር ሊነገሩ የሚገባቸው ለሰው የተነገሩ።
እነዚያን ማብራራት ግዴታችን ከሆነ በትራዲሽናችን ያሉትንም ነገሮች ማብራራት ነው የሚሻል ወይስ አይ ሰው ሚስ አንደርስታንድ ሊያደርጋቸው ስለሚችል ሰፕረስ አድርገን ቀንሰን በግልጽ ወደሆኑ ነገሮች እናውረዳቸው የሚል ነው መፍትሄው? ወደ ሪዳክሽኒዝም አይወስድም ወይ እላለሁ። ጀነራሊ እንደሱ እያልኩም አይደለም፣ ግን አንድ ምሳሌ ልስጥ። ለምሳሌ ሄሬኔዎስን ቤዛ አላላትም፣ ጳውሎስን ቤዛ አላላትም፣ ማርያምን ዮሐንስም አላላትም የትም ቦታ ላይ። ግን ይሄ ቤዛ የሚለው ቃል ቆይ እየገጠመው ያለው ገብቶኛል ሐሳቤ። ሰሞኑን ሲደበደብ ነበር አልሰማው? አይ እሱንማ ተቃወምኩ እኮ። እሱን እኮ እኔ አኬ በነበረበት በሲሳይ ቤት ዲክሽነሪ ሚኒንግ ዴኖቴሽን ሚኒንግ እኔ አይረብሸኝም። በቃ አሁን ሰው አምላክ ነው ቢለኝ አንድ ሰው አልደነብርም። ለምንድነው አልደነብረው? አምላክ የሚለው ቃል ምን ይላል ዲክሽነሪው? ግሪኩ ምን ይላል? ዕብራይስጡ ግዕዙ ምን ይላል? ደክስታ ተኮልድ ምናምን አለቃ ኪዳኑ ምን ይላል ብዬ የቤት ስራ እሰራለሁ። እኔ የሚያስደነግጠኝ ኮኖቴሽን ሚኒንግ ነው። ኮኖቴሽን ሚኒንጎች አደጋ ስላላቸው ጳውሎስም አልተጠቀመውም። ዮሐንስም የማርያም ከጳውሎስ ይልቅ በጣም ወዳጅ ነው የሚባለው ዮሐንስም አልተጠቀመውም። ቸርች ፋዘርስም አልተጠቀሙትም ኢንክሉዲንግ ሄሬኔስ። ስለዚህ እኛ ኮንፊውዝ የሚያደርግ ሄቪ የሆነ ቴዎሎጂካል ሶቴሪዮሎጂካል ክሪስቶሎጂካል ተርም ለባያዝ የሚያጋልጥና ወደ ሌላ የስተት ትምህርት እና ልምምድ ሰውን የሚመራ ኦፍኮርስ መርቷል። ፕራክቲካሊ ፕራክቲሱ ነው የሚበልጠው ከቲዮሪው ከስቴትመንቱ ፕራክቲሱ ስለሚበልጥ ይህንን ነገር ኢንተርቴን አላደርገውም፣ በፍጹም ኢንተርቴን አላደርገውም ብዬ ነው ማስበው። እንደ ፕሪንሲፕል ነው እኔ እያልኩት ያለሁት፣ እንደ ፕሪንሲፕል ነው። እንደ ፕሪንሲፕል እንደ መርህ በቅዱሳት መጻሕፍት ብዙ አስቸጋሪ ነገሮች አሉ። በአበው መጻሕፍትም አስቸጋሪ ነገሮች ይኖራሉ፣ መተርጎም ያለባቸው መብራራት ያለባቸው። እነዚህን ነገሮች መፍትሄው ማብራራት ነው ወይስ ቃላቱ አያስፈልጉም ማለት ነው? ቃላቱ አያስፈልጉም የምንል ከሆነ ይህም ፕሪንሲፕል መጽሐፍ ቅዱስ ላይ መተግበር አንችልም። መጽሐፍ ቅዱስ ላይ የመተግበር የማንችለውን አካሄድ የአባቶች ድርሳናት ላይ ሲሆን እንደ ፕሪንሲፕል ለምን እንተገብረዋለን? በመጽሐፍ ቅዱስ ይህንን ሲምፕል ሜተድ ለምሳሌ ጳውሎስ ለምሳሌ ኮኖቴሽኑ ወደ ሌላ የሚወስድ ቃል ተጠቅሟል። ብዙ እኮ በክርስቶስ መከራ የጎደለውን እፈጽማለሁ ብሎ ተናግሯል። በጣም ይህንን ቃል አሁን ሰዎች ወስደው ኦኬ ክርስቶስ ከመከራው ጎሎ ነበር ማለት ነው ወይ? ሰዎች ጨምረውለታል ማለት ነው ወይ? ስለዚህ የክርስቶስ መከራ በሐዋርያት በሰማዕታት ከዚያ በኋላ በተነሱ ሰዎች ተሟልቷል ማለት ነው የሚል ትርጉም ሊሰጥ የሚችል ቃል ነው ይሄ። ግን እኛ እንደዛ እንረዳውም። ጳውሎስን ምን እያለ እንደሆነ ወደ ኋላም ወደፊትም ሂደን እንረዳዋለን። የክርስቶስ አካል ቤተክርስቲያን ስለሆነች ቤተክርስቲያን የምትጣመመው ሕማም መከራዋ ክርስቶስ የእሱ አድርጎ ይወስደዋል የሚል ነው። ስለዚህ ቃላትን በቃላት መጠናቀቅ ቃላትን በቃ ፐርፌክትሊ በመጠቀም ደረጃ ከሄድን የአበው መጽሐፍት ሳይሆኑ መጽሐፍ ቅዱስ ራሱ ይተርፋሉ የሚል ስጋት አለኝ። እንደ ስጋት ነው። እሺ ለምን መምህሩ ተወገዙ ታዲያ? እስኪ መምህሩ ቤዛ የሚለው ትርጉም እንግዲህ አሁን ማስተማር ነው፣ መተርጎም ነው፣ ማስጠናት ነው ከተባለ ብፁዕ አቡነ ገብርኤል ኢየሱስ ክርስቶስ ቤዛ በተባለበት አግባብ በፍጹም ማርያም ቤዛ አትባልም ብለው ከአንድም ሁለት ጊዜ ሲናገሩ ይሄን ያህል ውርጅብኝ፣ ይሄን ያህል ደብዳቤ፣ ይሄን ያህል ስድብ፣ ይሄን ያህል የደቦ ፍርድ የታዘዘባቸው ለምንድን ነው? ኤቢ እሳቸው እኮ እንደዚህ ውግዘት የመጣባቸው ክርስቶስ ቤዛ ነው፣ የዓለም መድኃኒት ነው፣ እሱ ቤዛ በሆነበት መንገድ ማንም ሰው ቤዛ ተብሎ ሊጠራ አይችልም ብለው ስላስተማሩ አይደለም። ግን የክርስቶስን ቤዛነት ለመናገር ስለ ድንግል ማርያም የተነገረውን በደፈና ሳያብራሩ እኔ ለምሳሌ አሁን ችግር የሌለብኝ አገላለጽ ልንገርህ ቢሉ ብዬ የማስበው ማለት ነው። ክርስቶስ ቤዛ ነው፣ የዓለም ቤዛ ነው፣ ሞቶ ተሰቅሎ የዓለምን ዕዳ ከፍሎ ያዳነው እሱ ነው። ይህንን የሰራ ሰው የለም። በዚህ ኮንቴክስት በመሞት በመሰቀል ምንድነው በስጋው ኃጢአትን በመስቀል ሞትን በትንሣኤው በማጥፋት በሰው ልጅ ላይ የነበረውን ዕዳ በደል በማጥፋት በአጠቃላይ በሰው ልጅ ላይ የነበረውን ፋይል ሁሉ በመዝጋት በመስቀል ላይ ክርስቶስ ያደረገውን ስራ እየሰራ በዚህ ኮንቴክስት
ቤዛ ሊባል የሚችል ሰው የለም። ድንግል ማርያምን ብትሆን በዚህ ኮንቴክስት አትባልም፣ ሌሎችም አይባሉም ብለው ቢሆን ኑሮ ማንም አይቃወማቸውም ነበረ። እኔ ራሱ ወጥቼ ሟገትላቸው ነበረ፣ ሰው እንኳ ብንትን ቢል ማለት ነው። ግን የድንግል ማርያምን ጉዳይ ያመጡት ያለ ኮንቴክስት ነው። አውዱንም አልገለጡም። አውዱንም ሳይገልጡ ነው። ይቅርታ በጣም ስላቋረጥኩ። በሁለተኛው ቪዲዮአቸው ሲናገሩ በኋላ ሚጄኔ ሙሉውን ሳየው ዕለቱ የመስቀል ቀን ወይ በዕለቱም ራሱ የስቅለት ቀን መስቀል አልኩ፣ የስቅለት ቀን ወይም አንድ ቀን ሁለት ቀን በፊት ይመስለኛል። ኮንቴክስቱ ራሱ የክርስቶስ ኢየሱስ የቤዞት በዓል የሞተበት በዓል በሚከበርበት ቀን ነሰሰርሊ ስለ ማርያም ቤዛነት ማስተማር ለምንስ ይጠበቅባቸዋል? አንደኛ ማለት ያው የማርያም ጉዳይ ኃይሊ ከክርስቶስ በላይ ገኖ የወጣበት ቦታ ስለሆነና ያው የአኪለስ ተረከዝ ናት እላለሁ እኔ ሁልጊዜ። በቃ ለብዙዎች ወደ ክርስቶስ የብዙዎች እኔ የአኪለስ ተረከዝ መነሳት እንዳለበት። እሺ ነገራችን ላይ ቤተክርስቲያን የድንግል ማርያምን ጉዳይ እንደ ሲግናል እንደ ሲምቦል ነው የምታየው። በጣም ኢንተረስቲንግ ነገር ልንገራችሁ ማለት ነው። ለምሳሌ ቅዳሴ ሲቀደስ መሀል ላይ የጳውሎስ መልእክታት ወንጌል ከመነበቡ በፊት የድንግል ማርያም ሰላም ለኪ ማርያም ሚል እንትን ምንድነው ሂምን አለ መሀል ላይ ማለት ነው። ማዕጠንት ዘወርቅ አንቺ የወርቅ ማዕጠንት ነሽ እያለ የብሉይ ኪዳኑን ምሳሌ ምናምን ያነሳል። ከዚያ በኋላ ወደ ንባባቱ ይሄዳል። ለምንድን ነው አሁን እዚህ ቦታ ላይ በጣም ስፔሲፊክ ቦታ ላይ እኔ ቅዳሴ ላይ እመቤታችን የሚያነሳት? ከነገራችን ላይ ቅዳሴው የክርስቶስን የድነት ታሪክ ከመወለዱ ጀምሮ እስከ እርገቱ ድረስ ካህኑ ክርስቶስ ሐዋርያትን እንደባረካቸው እጁን ዘርግቶ ነው የሚባረከው ምዕመናንን። ያንን ሁሉ ሲምቦላይዝ ያደርጋል እርገቱን ማለት ነው። መጀመሪያ ውልደቱን ደግሞ ከቤተልሔም ነው። ቤተልሔም የሚባል አለ ታውቁታላችሁ። በቤተ ክርስቲያን ከቤተልሔም ነው መስዋዕቱ ወጥቶ ወደ ቤተ ክርስቲያን የሚገባው። ክርስቶስ በቤተልሔም እንደተወለደ ከውልደት እስከ እርገት ድረስ ያለውን ያሳያል ማለት ነው። ማዕከል ላይ ድንግል ማርያምን የሆነ ቦታ ላይ ያነሳታል። ቦታው ራሱ የተመረጠ ነው። ለምንድን ነው የሚያነሳት? ከንባቡ በፊት ወንጌል ከመነበቡ በፊት የሚያነሳት የስጋዌ ምልክት አድርጎ ነው። ማነው ኢሳያስ የተናገረው ምልክት ድንግል በድንግልና ትወልዳለች፣ ላይክ ሲግናል ማለት ነው። ምክንያቱም ይሄ የምትሰሙት ወንጌል ይሄ የምትሰሙት ወንጌል ንባባት፣ የጳውሎስ መልእክታት ንባባት፣ ወንጌላቱ በአጠቃላይ ከነቢያት አንዱ መጥቶ ያስተማራችሁ እንዳይመስላችሁ። ክርስቶስ ሰው ሁኖ በሰው ስጋ ተወልዶ ተገልጦ ያስተማረው ወንጌል ነው። ክርስቶስ በምድር ላይ ተመላልሶ በሰዎች መካከል ተገናኝቶ ያስተማረው ወንጌል ነው ለማለት ስጋዌን ለማስታወስ ወንጌል ከመነበቡ በፊት ያነሳታል። ቁርባን ሊወርድ ሲልም ያነሳታል። ቁርባን እንግዲህ መስቀሉ ነው። የመጨረሻው ቅዱስ ቁርባን የሚሰጥበት የመስቀሉ ነው። እሱን የሚያነሳት ለምንድን ነው? ይሄ የተቀበላችሁት ስጋና ደም ከድንግል ማርያም የነሳው ስጋና ደም እንጂ ከሰማይ ይዞት የመጣው ስጋና ደም አይደለም። የሰው ልጅ ስጋና ደም ነው፣ መለኮት የተዋሃደው። ይሁን እንጂ የእናንተው እግዚአብሔር ለሰው ልጆች ሕይወት አድርጎ ያዘጋጀው ምግብ ከራሱ ከሰው ልጅ የተገኘ ነው፣ ከሌላ ዓለም ከሌላ ፕላኔት የመጣ አይደለም ለማለት ድንግል ማርያምን ያነሳታል። ስለዚህ ቤተ ክርስቲያን በስቅለት ዕለት ድንግል ማርያምን ታነሳለች። ስቅለት የጌታ በዓል ስለሆነ ድንግል ማርያምን አትተው። ለምንድን ነው የምታነሳት? የተሰቀለበት ስጋ የእኛ ስጋ ነው። ኢንካርኔሽኑን ለማስታወስ ነው። እንደምታውቁት በኦርቶዶክስ አስተምህሮ ኢንካርኔሽን ከጌታ መስቀልና ትንሣኤ አይለይም። በቃ ኢኮኖሚ ኦፍ ሳልቬሽን ከመወለድ ከመጸነስ ጀምሮ እስከ ትንሣኤ ድረስ ያለው ነው። እኛ ከመወለዱ ጀምሮ ነው ካሳ የምንናገረው። መስቀሉ ክላይማክስ ነው። ስለዚህ መወለዱን በየቦታው ለማስታወስ ነው ድንግል ማርያም የምትነሳው። የስጋዊ ምልክት ስለሆነች ትዕምርተ ስጋዊ ትባላለች። መስቀል ትዕምርተ ድህነት ነው፣ የመዳን ምልክት ነው የጌታ መስቀል። ድንግል ማርያም ደግሞ ትዕምርተ ስጋዊ ሰው የመሆኑ ምልክት ነች። እንደ ምልክቱና ትነሳለች ማለት ነው። ስለዚህ መነሳቱ አይቀርም፣ የቤተ ክርስቲያን ትራዲሽን ነው። በመስቀል ዕለት ስለ ድንግል ማርያም መነሳቱ አይደለም የሚገርመው፣ አለመነሳቱ ነው። ግን ሲያነሱ ኮንቴክስቱን ተናግረው
ድንግል ማርያም ይሄን ያደረገችው። በድንግል ማርያም በኩል የምንናገረው ይሄንን ነው። አምላክን መውደድ በመታዘዝ በንጽህና በቅድስና ሕይወቷን ለእግዚአብሔር አሳልፋ ሰጥታ ክርስቶስን አጥብታ አሳድጋ በጀርባዋ ተሸክማ በእርግጥ የተሸከማት እሱ ነው እንጂ እሱ አይደለችም። ግን ሰው በሚያደርገው ነገር አድርጋለች ነው። እግዚአብሔር ሳስቴን አድርጓት፣ እግዚአብሔር አጽንቷት ማለት ነው። ስለዚህ መነገር አለበት። ይሄ ይነገራል። ቤተ ክርስቲያን በዚያ በዕለተ ዓርብ ስለ ድንግል ማርያም እኮ ትናገራለች። እኒህ ጳጳስ ተነስተው አይ በዛሬ ዓርብ ስለሆነ ስለ ክርስቶስ ብቻ ነው መናገር አይሉም። ለምን? የሌለ ዳይኮቶሚ ነው የሚፈጥሩት። እኛ ስለ ድንግል ማርያም ስንናገር እኮ ድንግል ማርያም ክርስቶስ የተወለደባት ለክርስቶስ መወለድ ምክንያት እናት የሆነች ስለሆነች የሚቃረን ነገር እያወራን አይደለም፣ እየተናገርን አይደለም። የሚቃረን አስመስሎ ማቅረብ ነው ስህተቱ ማለት ነው። ስለዚህ እሳቸው አቃርነው ነው ያቀረቡት። ሲምፕሊ ለምንም ሳያብራሩ ድንግል ማርያም እንደዚህ አትባልም፣ መባል የሚችለው እንትን ብቻ ነው ብለው በዚህ ተቃርኖ ማቅረባቸው ነው እንጂ ችግሩ ክርስቶስ ቤዛ በሚባልበት መንገድ ድንግል ማርያም አትባልም ቢሉ እመኑኝ ማንም አይቃወማቸው። ቢቃወማቸው እንኳ ተነስተን አባታችን እንዲህ ለማለት ነው የፈለጉት ትክክል ናቸው ብለን እንከራከር ነበር። በኋላ እንዳልከው ይቢ ተነስቶ መተው አብራሩ። እኔ ተቀብየዋለሁ። በቃ እንደዚህ ለማለት ፈልጌ ነው፣ የስቅለቱን ጉዳይ ለማውራት ፈልጌ ነው እንጂ ድንግል ማርያም ቤዛ የምትባልበት መንገድ አለ፣ የእሷን አስተዋጽኦ የምንገልጽበት ብዙ መንገድ አለን፣ በብዙ መንገድ ትገለጣለች ብለው ሲሉ ትክክል ነው። በእርግጥ ይቅርታ አጠያየቁ ያው ብዙ የሚያረካ አይደለም። ምዕመናንም ሪፍሌክት እንዳደረጉት እሱን እንተው በቃ። ግን እሳቸው እንዲህ ለማለት ነው የፈለግኩ ካሉ በዚያ ፌስ ቫሊዩ እንቀበላቸዋለን ማለት ነው። እኔ እንደዛ ነው የምረዳው። እሺ መምህር በረከት ይቅርታ ሌሎቻችሁ ስላፈንኳችሁ 5 ደቂቃ ብቻ ስጡኝ ላስቸግራችሁ። አሁን ከዛ በኋላ እኔም እየነዳሁ መስማት እንጂ መጽሐፍ መናገር ማልችልበት እንትን ውስጥ ገባለሁ። መንገድ ላይ ቁሜ ነው የማወራው። ቴንኪዩ መምህር በረከት። ወደ አይሬኔስ እንመለስና አንድ አይሬኔስ ላይ ያየሁት ሚስ አንደርስታንዲንግ አይ ቲንክ ለአረቡ ውይይት ነበረ ሪዘርቭ ያደረኩት ይሄን ሀሳብ የአይሬኔስን ጉዳይ ሪካፕቹሌሽን ቲዮሪውን አይ ቲንክ አሁንም ቢሆን በቃ እሱን ነገር ወደ አረቡን መልሰው ቃል የሚችላሉ ስላለ አረብ መተን ውይይቱን በደንብ እናሰፋዋለን። ግን አሁን ከዚህ ጋር በተያያዘ አይሬኔስ ሪካፕቹሌሽን ቲዮሪውን ለአረብ መልሸው አሁን ብዙ ሰዎች የሚያነሱት እኔ ኦነስትሊ ስፒኪንግ ገድል አንባቢ አይደለሁም ማለት አሁን ይሄ አፖሎጂቲክስም አይደለሁም። አፖሎጂክስ ስራ ላይ እዚህ እንዳሉ ወንድሞቼ ብዙ እንደሚደክሙት እኔ ኦልሞስት ምንም ሮል የለኝም ማለት ይችላል። ሞር ኦፍ ቢብሊካል ስተዲ ላይ ቢብሊካል ቴዎሎጂካል ስተዲ ላይ ነው ማተኩረው እና እዛ ላይ ብዙ እውቀት የለኝም። ግን እምሰማው አለ ገልጠው የሚያነቡት ማርያምን በተመለከተ ኦልሞስት ኢየሱስ የሆነውን በቃ በመስቀል ላይ ከመሰቀል ውጭ ሁሉንም ሆናለች። ስለዚህ የማርያም የቤዛነት አስተምህሮ ኮንቴክስቱ ሰው ነይ ነይ እምዬ ማርያም ቤዛዊት ለዓለም የሚለውን ሐሳብ ወይም ማርያም የዓለም ቤዛ የሚለውን ሐሳብ ምንም አይነት ትምህርት ሰው ሊሰጠው እንኳ ቢችልም ኮንቴክስቱ ግን ኦልሬዲ የእናንተ ሜሪዮሎጂ በመጽሐፍ ቅዱስም የምትተረጉሙበት መንገድ ፕላስ ገድላትና ድርሳናት ላይ ያለው ሐሳብ ማርያምን ልክ እንደ ኢየሱስ የዓለም ቤዛ በቃ መመለክ አዳኝ እንደሆነች ኢየሱስ ግራንድ ጠይቀ እንደው 30 ሰከንድ አንተ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን ማርያም እንደ ኢየሱስ ክርስቶስ ተሰቅላ አድናናለች ብለው ያስባሉ ብለህ ነው የምታምነው? አብሶሉት ማጆሪቲ እንኳ ደረጃ ብንሄድ ሰው ይሄን ያህል ኢግኖራንት ነው ብለህ ነው የምታስበው? አይ እኔ ኢግኖራንት አይደለም። ሪሊጅን እኮ በጣም ሶፊስቲኬትድ ነው። ነሰሰርሊ ብሪሊየንት መሆን አይጠበቅብህም። እንደውም ሪሊጅን ናይቭ ነው የሚያደርግህ። እኔ እኮ እኛም ሰፈር እኮ ናይቪቲ ሰውን እኮ እንደ ዕቃ ሲጫወቱበት እናያለን እኮ እንደ ዕቃ እላዩ ላይ እኮ አይተህ ከሆነ ናይጄሪያ ነው ጋና ምናምን አንድ ፓስተር ጀርባቸው ላይ ወጥቶ እኮ እንደ አህያ ይጋልባቸዋል እኮ። ሰው እኮ በሪሊጅን ምክንያት ብላይንድ ይሆናል፣ ኮንሽስነሱን ያጣል። ልታጨልመው ትችላለህ። ሪሊጅን የሆነ ሲስተም ኦፍ ቢሊፍ ስለሆነ ያ ቢሊፍ
አንዳንድ ጊዜ ራሽናሊቲህን ያሳጣል። ለምን መንፈሳዊ ነገር በራሽናሊቲ የሚመረመር ነገር አይደለም። አትመርምሩ የሚባል እንደውም አትመርምሩ ይባል ነበር። አሁን ቀረ እንጂ እኔ አሁንም ቢሆን ያንተ ሪፍሌክሽን ምንድነው ብትለይ መምህር በረከት መሞት ሳይኖርባት መስቀል ላይ መሰቀል እጆቿን ዘርግታ በቀራኒው ላይ መሰቀል ሳይጠበቅባት ኢየሱስ ክርስቶስ የሆነውን ሁሉ እንደሆነች ያደረገውን ሁሉ እንዳደረገች እንደምታድን የሚናገሩ ለመስማት የሚዘገንኑ በርካታ ገድላትና ተአምራት እንሰማለን። ትረስት ከማረጋቸው ሰዎች ይሰማሉ። ይሄ ነገር ሰውን ከክርስቶስ አይኑን እንዲያነሳ ከቤዞቱ ስራ እንዲያነሳ የክርስቶስን ሮል በሰው መዳን ላይ ያለውን ሚና እኩል ማድረግ ከሌሎች ነገሮች ጋር ያመጣል። ስለዚህ አሁን አንድ ሰው ማርያም የዓለም ቤዛ ናት የሚለውን ሲሰማ ዴፊኔትሊ የሚያስበው አዎ አዳኝ ናት፣ አዎ ሞታልናለች፣ ሞታ 999 ሺህ ምናምን የሚሉት ነገር ሁሉ አለ ብዙ ገድላት ላይ። ይሄ ኮንቴክስት ራሱ ሰዎችን እንዳንረዳ ማለት ይሄንን ቃል ሰዎች እንዳይረዱ እንቅፋት ስለሚሆንባቸው የስ ሞር ዛን 90% ከናንተ ከስኮላሮቹ በስተቀር እና አብነት ትምህርት ቤት ላይ ካሉ ሊቃውንት በስተቀር ተራው ምዕመን ግን ምንም ብትለው ያምናል። ምንም ብትለው ብዬ ነው የማምነው በሃይማኖት መምህራን እስከተሰጠ ድረስ። የሃይማኖት መምህራን ግን የሚያስተምሩት እንደዛ አይደለም። ያው ልክ ነው። ሁልጊዜ ሚስ አንደርስታንዲንግ እንዳይኖር ማስተማር ያስፈልጋል። ሁሉም ሃይማኖት ለሚስ አንደርስታንዲንግ የተጋለጠ ነገር አለው። አንድ ዶክትሪን ወስጄ እኔ ልልህ ይችላለሁ። ለምሳሌ ሰው በእምነት አይደለም የሚድነው፣ ምንድነው በስራ አይድንም፣ በስራ አይጸድቅም፣ በእምነት ነው የሚጸድቀው የሚለውን ትምህርት አንተ ወስደህ በፕሮቴስታንት ዶክትሪን ስትሰብክ ኦኬ፣ እንደዛ ከሆነ ስራ እኮ ምንም አይደለም ብሎ አንድ ሰው እንደዚህ ሊያስብብህ ይችላል። በቃ አንተ መገደብ አለብህ አይደል? ሁልጊዜ ለማለት የፈለኩት እንደዚህ አይደለም እያልክ መገደብ ይኖርብሃል። እና ለሚስ አንደርስታንዲንግ ሁሉም ቦታ ላይ የተጋለጠ ነገር አለ። ሚስ አንደርስታንዲንግን መከላከል የምንችለው ግን እንደኔ ሪዲዩስ በማድረግ በቅዱሳት መጻሕፍት ያሉ ጽንሰ ሐሳቦችን ወስደን በቃ ይሄ ቃል ለዚህ ብቻ ነው የሚውለው እንዲህ ብቻ ሶላዎች ምናምን በማውጣት አይመስለኝም። ይሄ መጽሐፍ ቅዱስን ሪዲዩስ ማድረግ ስለሚያመጣ በተለያየ ህብር በተለያየ ሜታፎር የተገለጸን ነገር በተለያየ መንገድ የተገለጸን ነገር ወደ ተወሰኑ ኤክስፕሬሽኖች ስለሚያወርድ ይሄ ትክክል አይመስለኝም አካሄዱ። ችግሩን እንግባባለን። ይሄ ችግሩ አለ። መፍትሄው ግን ቃላትን መገደብ አይመስለኝም። ቃላትን መገደብ መፍትሄ ከሆነ አንደኛ በቤተ ክርስቲያን ታሪክ ቃላትን መገደብ መፍትሄው ነው አያውቅም። እንግዲህ በቤተ ክርስቲያን ታሪክ ይሄን ቃል ለዚህ ብቻ ነው የምንጠቀመው የሚል ገደብ እኔ አይቼ አላውቅም። ኢን ሂስትሪ ማለት ነው። ሁለተኛ በቅዱሳት መጻሕፍት በአዲስ ኪዳንም በብሉይ ኪዳንም ቃላትን መገደብ መፍትሄ አልሆነም። መፍትሄው ማስተማር ነው። ህዝቡ እንዲረዳ ትክክለኛውን አስተምሮ እንዲረዳ መረዳት ነው። ያነሳቸው መጽሐፍት ኤቢ ገድላቱን፣ ተአምራቱን፣ ድርሳናቱን በወጣ ነገር ላይ ነው መነጋገር የሚቻለው። በጣም እንትን ስላለ ነው ባይዘው ነገሮችን ከአውዳቸው ከኮንቴክስታቸው ውጭ የሆኑ መስመሮችን በመውሰድ ምናምን የተለየ ትርጉም መስጠት በጣም ማስጮህ አለ። ችግሮች ይኖራሉ። እኔ ገድላቱን ሁሉ አንብቤ ስላላየኋቸው ስላልጨረስኳቸው ማለት ግን የሚጮህበት መንገድ በአብዛኛው ፕሮፓጋንዳ የሚመስል ነው። ገድላት በተለይ አነጋጋሪ ምንድነው ገድላት ተአምራት ላይ የሚጻፉባቸው መንገዶች ኦልሬዲ በታወቀ ዶክትሪን ላይ ተነስተው ነው። በታወቀ ዶክትሪን ላይ የተነሱ ስለሆኑ የቤተ ክርስቲያን አስተምሮ ዶክትሪን ስለሚታወቅ የቃላት ፍሪደም አላቸው። ፖኤቲክ ናቸው። በአብዛኛው የሚጠቀሙት መንገድ የቅኔያዊ ኤክስፕሬሽን በጣም ህብር ያለው መንገድ ነው የሚጠቀሙት። ይሄ ለትርጉም ያጋልጣል። አንዳንዶቹ ደግሞ በሪል ችግር ያለባቸውም ይኖራሉ። እኔ ምንድነው አቋምህ ካልከኝ በቅዱሳት መጻሕፍት በገድላት ትርጉም የሚያዛቡ
የመደበኛውን አስተምሮ በተሳሳተ መንገድ ሰው እንዲረዳው የሚያደርጉ ወደዚያ የሚገፉ አነጋገሮች ካሉ ስህተትም ባይሆኑ ማለት ነው። ስህተት ላይሆኑ ይችላሉ ማለት የጻፈባቸውን ሰው መረዳት ያስፈልጋል። ስህተት ነው ለማለት ጸሐፊው በምን ኮንቴክስት ነው የጻፈው ምናምን ማለት ያስፈልጋል። የጸሐፊውን ኢንቴንሽን ማየት ያስፈልጋል። ስህተት ነው ለማለት ሊትሬቸርን ኮንቴክስቱን ማወቅ ስለሚያስፈልግ፣ ኮንቴክስቱ ደግሞ የአብዛኛው ሩቅ ስለሆነ ስህተት ነው የሚለው ሀስቲን ነው የሚሆነው። ግን አሁን ምዕመናን እንዴት ነው የሚረዱት? ያንን ነገር እንዴት ነው የሚረዱት የሚለው መፍትሄ ያስፈልገዋል። ቤተክርስቲያን ማብራራት አለባት። መጽሐፍት መጻፍ አለባቸው። መምህር በረከት አብረህ ብትመልስልኝ አሁን ይሄን ችግር የሰሞኑ ዝክረ ኒቂያ ጉባኤ ይፈታው ይሆናል ብለህ ተስፋ ታደርጋለህ? ይሄ እኮ የቤተክርስቲያን ችግር በጣም በረዥም ዘመን ነው የሚፈታው። ማለት ብዙ መመርመር አለብህ እኮ ባይዘው ሀስቲ የሆኑ ነገሮችም አሉ እኮ ዝም ብሎ ለምሳሌ ኤቢ አንተ የምታውቃቸው መጽሐፍት አሉ። ለምሳሌ እዝራ ሱቱኤል ወይም አራተኛው እዝራ፣ ፎርዝ እዝራ፣ ሄኖክ፣ ነኩፋሌ ምናምን የመሳሰሉ መጽሐፍት በአይሁድ በሌት ጁዳይዝም በአይሁድ ክርስቶስ ከመምጣቱ በፊት የነበረውን የአይሁድ እሳቤ አስተምሮ በጣም የሚያንጸባርቁ መጽሐፍት ናቸው እንደምታውቀው። እነዚህ መጽሐፍት በረዥሙ ታሪክ የቤተክርስቲያን ታሪክ ስናየው በዓለም በብዙ ቦታ ቀኖና ውስጥ አልነበሩም። ግን አሁን እየተጠኑ ነው። አሁን በተለያዩ ዩኒቨርሲቲዎች እየተጠኑ ነው። እንደውም ነገረ ክርስቶስን ወንጌልን ለማብራራት በጣም ኢምፖርታንት ዶክሜንቶች እንደሆኑ አንብበ ይሆናል። ይቢም ቃሌም አንብባቸዋል። አረ በጣም ያጠናዋቸው ዊዝደም ክሪስቶሎጂ ላይ ዊዝደም ክሪስቶሎጂ ላይ እኮ በጣም እንትን ናቸው። ኢቭን አዳም ክሪስቶሎጂ ላይ ይሄ ራሱ ሰን ኦፍ ጋድ የእግዚአብሔር ልጅ የሚለው ቃል ራሱ ምን ማለት ነው የሚለውን አሁን እነሱ በጣም ብዙ ማብራሪያ አለ። ወንጌል መምህር በረከት ኤክስትራ ቢብሊካል ሊትሬቸሮች ላይ ወይም እናንተ 1980 እትማችሁ ላይ ዲትሮ ካኖኒካል ያላችኋቸው መጽሐፍት ላይ ብዙ መማማር ይቻላል፣ መነጋገር ይቻላል። አንዳንዱ ያው የካነን ኢሹ መምህር በረከት አንተም እንደምታውቀው እነሱን ለምን መሰለህ ያነሷቸው ይቢ ፖለቲካል ናቸው። ካነን ፖለቲካም ነገር ነው እንደምታውቀው። እነሱን ያነሳውበት ምክንያት ዓለም ጥቅማቸውን የተረዳው ዘግይቶ ነው እና እዚህም በቤተክርስቲያን መጽሐፍት ውስጥ ጥቅማቸውን ዘግይተን የምንረዳቸው መጽሐፍት ብዙ አሉ። ዝም ብለው የሆነ ሰው ተነስቶ እነዚህ አይረቡ ምናምን ስላላቸው እንደዚህ ስላላቸው በቃ መጽሐፍቱ እንዲወረወሩ ምናምን ሁሉ የሚፈልግ ሰው አለ። ግን እነዚህ መጽሐፍት የነገ በኋላ የሚነሳ ትውልድ በጣም ኢምፖርታንት ለሆነ ጉዳይ የሚፈልጋቸው መጽሐፍት ሊሆኑ ይችላሉ ማለት ነው። ስለዚህ ጥናቱ የኔ ስጋት መምህር በረከት ርዕሱ እንዳይሰፋ ጥያቄ ኦፕን ስለሆነ ትንሽ ስፔሲፊክ ላድርገው። ምንድነው የኔ ስጋት? አንድ ፕሮቴስታንት እንደውም በተደጋጋሚ የሚጠይቀኝ ጥያቄ አለ። የኦርቶዶክስ ዶግማ፣ ትውፊት፣ ቀኖና ኢንተርሊንክድ ነው ኢንሰፓሬብሊ በመጽሐፍ ቅዱስም በሊተርጂካል ቡኮችም በኤክስትራ ቢብሊካል ሊትሬቸሮችም በገድላት ድርሳናትም ውስጥ ተዋህዶ የሚገኝ ነገር ነው እንጂ ወይ እንደ ካቶሊክ ካቴኪዝም ወይ እንደ ፕሮቴስታንቱ ዶክትሪን ተብሎ ሴፓሬትሊ እነዚህ ናቸው ዶግማዎቻችን፣ እነዚህ ናቸው ዋና ትምህርቶች፣ ሌሎቹ መጠናት አለባቸው፣ ስህተትም ሊኖርባቸው ይችላል ተብሎ እንደ ካቴኪዝም ያስቀመጣችሁት ነገር አለ ወይስ ከሌለ? ሰው አሁን የሰው ፕራክቲስ እኮ ዲፋይን የተደረገው በእነዚህ ሁሉ መጽሐፍት ነው፣ በገድላት በድርሳናት ምናምን ሁሉ ነው። ስለዚህ እንዴት ነው ልንነጥለው የምንችለው? አንዳንዶቹ እንደውም እዚህ ጭራሽ መደበኛ መማሪያ መጽሐፍት እንደውም አንዳንዶቹ በድፍረት የቤተክርስቲያን መደበኛ መማሪያ መጽሐፍት ጉባኤ ቤት ያሉ ናቸው። ስለዚህ ምዕመኑ ጋር የሉም ማለት ነው። ያ አዲስ ኪዳን፣ ብሉይ ኪዳን የሊቃውንት መጽሐፍት አሉ። እነዚህ ፓትሪስቲክ መጽሐፍት እነሱ በትርጓሜ ቤት ትርጓሜያቸው የሚታይ የሚብራሩ፣ ከዚያ በኋላ እነሱን የተማረ መምህር በቃ አንተ ብቁ ነህ ሂድ አስተምር ተብሎ የሚላከው መምህር የሚሾምላቸው ትምህርቶች እነዚህ ናቸው።
ስለዚህ ሰው በምን መልኩ ነው የኦርቶዶክስን ዶግማ አንጥሮ ሊያውቅ የሚችልበት እድል የሚያገኘው? በቃ የኦርቶዶክስን ዶግማ ማወቅ የሚቻለው ከመምህራን ነው፣ ከነዚህ ከተሾሙት መምህራን ማለት ነው። ከባድ ነው፣ ለእኔ ከባድ ነው። ግን አሁን እዚህ ቲክቶክ ላይ ይሄ ዶግማ ትምህርት አይደለም ይላሉ፣ ይሄ ዶግማ ነው ይላሉ። በገድላት የሃይማኖት ክርክር አናረግም፣ ዶግማን አያስተምሩም ይላሉ። ግማሾቹ ደግሞ የዘላለም ሕይወት ይሰጣሉ፣ ዶግማን ያስተምራሉ ይላሉ። ይሄንን አርጊውመንት ሴትል የሚያደርገው ታዲያ ምንድን ነው? ያ መምህራን ያልኩ ለእኔ ውልህ የቤተ ክርስቲያን ያስተምሮ ትራዲሽን አለ። ለምሳሌ ትርጓሜ ቤት ብትሄድ የአዲስ ኪዳን የብሉይ ኪዳን ትርጓሜ አለ። ሙሉ መጽሐፍቱ የብሉይ ኪዳን እና የአዲስ ኪዳን ምን ማለት ነው፣ እንዴት ነው ኦርቶዶክስ ቤተክርስቲያን የምትረዳቸው የሚለው ማብራሪያ እዚያ ላይ አለ። አሁን እንደውም እየታተመ ነው በቅርብ በኃይለ ሥላሴ ዘመን በኋላ ማለት ነው። ሌሎችም የሥነ ምግባር መጽሐፍት አሉ፣ መጽሐፈ መነኮሳት የሚባሉ ሌሎች መጽሐፍት አሉ፣ የአበው መጽሐፍት አሉ። በአዲስ ኪዳንና በብሉይ ኪዳን ትርጓሜ ውስጥ የሥነ ምግባር ትምህርቶች አሉ። እነዚህ አስተምህሮች አሉ። ዶክትሪኑን ደግሞ በጣም እንትን ምንድነው አጠር ተደርጎ ደግሞ 5ቱ አዕማደ ምስጢር አሉ። የሥነ ምግባር ትምህርቶች ደግሞ አሉ። 10ሩ ቃላተ ኦሪትና 6ቱ ቃላተ ወንጌል አሉ። እነሱን ይማራል አንድ ሰው። ከዚያ ውጭ ደግሞ በተጨማሪ ሳክራመንትስ አሉ። እነዚህ በቃ መደበኛ ትምህርቶች ናቸው፣ በጉባኤ ቤት የሚሰጡ ናቸው። የጉባኤ መምህራን እነዚህን የማስተማር ኦቶሪቲ ተሰጥቷቸው ነው ምዕመናንን የሚያስተምሩ ማለት ነው። በረከት በጣም ደስ የሚል ውይይት ነው ያደረግነው። አንዱን ኮንፊውዥኔንም አጥርተህልኛል። እዚህ ቲክቶክ ላይ ውሳኔ የሚሰጡ ሰዎች ስላሉ ይሄ ዶግማ ነው ይሄ ዶግማ አይደለም ይላሉ። አብዛኞቹ አብነት ትምህርት ቤት አልገቡም፣ የትርጓሜ ትምህርት አልተማሩም፣ ግዕዝ አይችሉም፣ አንድምታ አያውቁም። ያው እቺን የእንግሊዘኛዋን የፈረደባት ፊሊፕ ሻፍን ነጥቀው ያመጣሉ። ባይብል ደግሞ በቁሙ እንዳንዳንድ ፕሮቴስታንቶች ደስ ባላቸው መልኩ ይተረጉማሉ። ስንዳረቅ እንውላለን። ስለዚህ በዝግታ እናንተ ጋር የአብነት መምህራን ጋር ሊቀ ሊቃውንት ጋር ተጠግተው ተምረው አስተውለው ሚስጥርን ጠንቅቀው ከኛም ጋር ቢያወሩ ጥሩ ስለሆነ ትንሽ እንደው ምክር ቢጤ ብትሰጧቸው ደስ ይለኛል። እኔ አመሰግናለሁ። አሁን አይ ሃቭ ቱ ድራይቭ። አሁን ሌሎቻችሁ ይከታተሉ። አርብም ስለምንገናኝ ጥሩ ነው። እኔ ልጋብዛችሁ። አርብ ሪካፕቹሌሽን ብለን እናወራለን። አርብማ አንቀርም መምህር፣ አርብ አንቀርም። አርብ ግን ትኩረቴ ኤሬኔስ ነው፣ ኤሬኔስ ላይ ነው ትኩረቴ። ዛሬ ብቻዬን አግኝታችሁና አርብ እንግዲህ ዶክተር አረጋንማ አልችለውም። ዶክተር አረጋ ቀምሰኛል እርግጠኛ ነኝ። አዋይ በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እሺ እግዚአብሔር ያክብርልኝ መምህር። እሺ መምህር፣ መልካም ጊዜ ጋይስ፣ ተባረኩ። ትንሽ ሪፍሌክት አድርጉና 3 ደቂቃ እዚህ ላይ ያላችሁ በጣም ትክክል ነው። ወዝጉድ ደስ የሚል ውይይት ነበረ። ጠቃሚ እንደሆነ አስባለሁ፣ በሁለቱም ሳይድ ያለውን ነገር ለመረዳት ማለት ነው። ግን ያው ከውይይቱ ስቲል ታንጀብል የሆነ ምላሽ አግኝቻለሁ ብዬ ለመናገር ይከብደኛልና አንደኛ ከቤዛ ከሚለው ነገር ጋር በተያያዘ ቤዛዊተ ዓለም ከሚለው ጋር በተያያዘ ስፔሲፊካሊ በታሪክም በፈርስት ቸርች ወይም ሂስቶሪካል ቸርችም በአባቶች በሚባሉትም ወይም ደግሞ በሐዋርያትም በተመሳሳይ ይህንን ቃል ለዛ ለተነሳው ኮንሰፕት አልተጠቀሙትም የሚለውን ነገር አምነው ግን ደግሞ አት ዘ ሴም ታይም መጠቀማችን ችግር የለውም የሚል ነገር እያየው ነው። ኮንሰፕቱና ቃሉ የሚገናኝ ነገር ሆኖ ላገኘው አልቻልኩም። ያው እንዳልከው ኤቢ እንዳለው ዲክሽነሪ ትርጉምን ይዞ ቢብሊካል አፈታቶችን ለመፍታት መሞከር አግባብነት ያለው አይመስለኝም። ሰምሃው የሚጋጭ ነገሮችን ያመጣል። ምክንያቱም የተለያየ ሚኒንግ እየወሰድን ለእንትኑ ልንከት ስለምንችል ማለት ነው። ለቃሉ ሚኒንግ ይሆን ዘንድ ልንሰጥ ስለምንችል እሱ አንድ ያየሁት ፕሮብሌም ነው። ሁለተኛው አሁን መጨረሻ ላይ ከተነሳው ሀሳብ አንጻር ዶክመንትድ የሆነ በቤተ ክርስቲያኗ ውስጥ የኔም ጥያቄ ስለነበረ ዶክመንትድ የሆነ እንትን ይገኛል ወይ ዶግማ ዶክትሪኗ ስፔሲፊካሊ ከተለያዩ መጽሐፍቶች ውስጥ የሆነ ኤክስትራክት ከሆነ ማነው ከተበተነ
ነገር ነው ሰብስበን አንድ ነገር እያገኘን ያለ ነው እና እንደሱ አይነት ነገር ውስጥ ይገኛሉ የሚለው ጥያቄ አሁንም በአስተማሪዎቹ ብቻ ነው ሊሰጥ የሚችለው የሚል ምላሽ ነው የተሰጠው። እዚህ የምናየውን ግጭት ሰው ትረስት ልናደርግ የምንችለው የቤተ ክርስቲያኗን መምህራን ከሚባሉት ነገር ብቻ ነው የሚል መደምደሚያን ያገኘን ሰው። ከዛ አንጻር እንግዲህ የተለያዩ ግጭቶች በመምህራኖቹ መካከል እያየን ስለሆነ ይሄ ነው ለማለት ይከብዳል ማለት ነው። ዲቤትም ለማድረግ ለመጠየቅም ምናምን አስቸጋሪ ነው የሚሆነው በዚህ መነጽር ካየ ነው። ሰው ይሄም መለየት አለበት ብዬ አስባለሁ። እንደ ሳይወጡ እዚህ ያሉ ሰዎችን ማመስገን ፈልጌ ነው። ኮሜንት ላይ በጣም ኦርቶዶክሶችን ፕሮቴስታንቶችም ሪሊ አይቼ አላቅም እንደዚህ 300 400 ሰው ተሰብስበው ስድብ የሌለበት በአክብሮት በሪስፔክት ነው ያዳመጣችሁ። ከመምህርም ከኛም ብዙ ነገር ተምራችኋል። እኔ ሁላችሁንም ኦርቶዶክስም ካቶሊክም ፕሮቴስታንት ወንድሞቼ እኩል ነው የምወዳችሁ ማለት ይቻላል። ሶ አይ ሪስፔክት ዩ፣ በእውነት አይ ሪስፔክት ዩ። ከስር የነበረውን ውጊያኛ ነው የምናውቀው፣ ግን ስለነበረው መመስገን የሚገባቸው የምራችሁ ከስር እነ ሊዱ እነ ቤቲና እነ ሄሉ እዚህ እኔ እናንተ ሚዩት እያደረጋችሁ አረ ነው ጽዳቱን ስላላየ ነው። ግን በዛ ልክ ደግሞ ተማሪ ነበሩ። ለሀሳቤን ለመደምደም ይሄ ነገር አይ ቲንክ ክሊር መደረግ አለበት ብዬ አስባለሁ። ኢን ኦርደር ቱ ኢቭን ትክክለኛውን አስተምሮ ለመሞገት ማለት ነው። ስለዚህ እስከዛሬ ግለሰቦችን ይሆናል ማለት ነው ስንሞገት የነበረው ግለሰቦችን ብቻ የሞገትን የነበርንበት ሁኔታ አለ ማለት ነው። እሱ ክሊር መደረግ እንዳለበት አስባለሁ። አሁን ኔክስትም በሚኖራን ውይይቶች በሚኖራችሁ ወንድሞችን በሚኖራችሁ ውይይት እንደዚህ ያሉት ነገሮች ክሊር መደረግ እንዳለባቸው አስባለሁ። ከዛ ውጪ መምህር በረከት በጣም መልካም የሆነ ባህሪ ያሳይተውናል። እንደዚህ በመምህራን ደረጃ ያለ ውይይት የተሻለ ውጤት እንደሚያመጣ ተገንዝቤያለሁ። ሶ ቴንክ ዩ ስለነበራችሁ። ቴንክ ዩ ኤርሚ፣ ተባረኩ እዚህ ያላችሁ በሙሉ። ያ ነው እኮ በቃ በጣም እንትን የነበረው ማለት ነው። እስቲ በዶግማው እናውራ ይባላል ነው። በቃ በዶግማው እናውራ። እሺ በዶግማው እናውራ ሲባል ጥምቀትና የጌታ እራት ብቻ ይመጣል። ከወራት በኋላ ነገር ማርያም ዶግማ ነው ተባለ ማለት ነው። ዛሷ የዶግማ ሊስት እንትን ያደረገ የዶግማ ሊስት በሌለበት ስታብሊሽ የሆነ የዶግማ ሊስት በሌለበት ዶግማው ላይ ብቻ እናውራ ብሎ ሁለት ሊስት ብቻ የማስቀመጥ ጉዳቱም እዚህ ጋር ነው። አሁን የምናወራው ነገር ዶግማ ነው ወይስ አይደለም ነው? ዶግማ ባይሆን እስኪ ስለማንቆይ ማለት ነው። እና አይ ቲንክ አሪፍ ነገር አይተናል ብዬ አስባለሁ። ሌሎቻችሁ ይቀጥሉ ነው ጨርስ። አማን ያማን ፕሮፌት እንዴት ነህ? ሶሪ እንግዲህ በየማሉ ካሳልኩባችሁና እኔ በየማሉ ውስጡን ነው ሜንሽን ማድረገው። አይ ቲንክ የነበራችሁ ታውቃላችሁ ብዬ አስባለሁ። እና እነዚህ ሶስቱም ሰዎች ነው ሜንሽን እያደረኩ ምንትን ምለው በጣም ተረጋግተው አረጋግተውን የሚያስወሩ ናቸው። ጩኸት የለበትም፣ አተካራ የለበትም ምናምን እና የለዘበች ምላስ ኦር የተረጋጋች ምላስ ንጉስን ታረጋጋለች ይላል አይደል ሰለሞን? እና የንጉስን ቁጣ ታበርዳለች ይላል። ሶ እንደዚህ አይነት አፕሮቾች በጣም አሪፍ ናቸው። እኔ አንድ ነገር ኢቭን የወሰድን ይመስለኛል ዲስከሽኖችን ስናደርግ ማን ጋር ማድረግ እንዳለብን። ምክንያቱም አሁን ልናምናቸው እንችላለን በዶክትሪኖቻቸው በትምህርቶቻቸው። ቀደም አሁን መምህር በረከት ያስቀመጠው ከየት ልናገኝ እንችላለን ምናምን ሲባል ከመምህራኖች ተብሏል ራይት። ሶ ከነሱ ጋር ማውራት የምንችልበትን አይነት ፕላትፎርም ነው መዘርጋት የሚኖርብን ብዬ አሰብኩ። ኢቨን ይከብደናል ጭምር አይደለ? አይ ቲንክ ወንድሞቼንን አስተውላችኋል ብዬ አስባለሁ። እኔ አሁን ጓ እያልኩ ማውራት አልችልም። በረከትን መምህር ዳዊትን ጓ እያልኩ ምናምን ማውራት አልችልም። ቀሲስ ዲበኩልን ጓ እየተሳሳቅን እናወራለን፣ ግን በቃ ቃላቶቼን ጭምር እንድጠነቀቅ ነው የሚያደርጉኝ። ሌሎቹ ተጠቅሜ ማላውቀውን ቃል ጭምር እንድጠቀምባቸው ነው የሚያደርጉኝ።
እንዴ ይሄን ቃል ከዚህ በፊት ተጠቅሜ አውቃለሁ እንዴ ምናምን እንድል ሁላ የሚያደርጉኝ አሉ። ስለዚህ እንትኖቻችንን መቀየር አለብን ነው አፕሮቾቻችንን ለትምህርት የሚሆን ለመረዳት የሚሆን ነገር እንትን ብንል አሪፍ ነው ብዬ አስባለሁ። አንደኛው እሱ ነው። ሁለተኛው እስካሁን እንግዲህ ነገሩ ከተነሳበት ከትንሣኤው ከመስቀሉ ቀን ጀምሮ አቡነ ገብርኤል ያወሩበት ሀሳብ እንግዲህ እሱ ነው ይህን ሁሉ ኢግናይት ያደረገውና ጥሩ የመወያያ እንትን መድረክ እንዲዘጋጅ የሆነውን በሳቸው ንግግር ምክንያት ነውና ኋላ ላይ እንደ ባካፕ የመጡ ሀሳቦች አርጊው እየተደረጉ ያሉት ይሄ ለወንጌላውያን አማኞች ነው። ምንን ይዘን ነው እስካሁን እንደው አንላቀቅም ብለን ቁጭ ያልነው ሲባል ያመጣቸውን የቤዛ ትርጉሞች ብታስገቡ ራሱ ስቲል ነው ጌታ እናት ማርያምን ማስገባት አይቻልም፣ በየትኛው ውስጥም ማስገባት አይቻልም የሚል ነው እና ዙሪያ ጥምጥም እየተካሄደ ያለው አሁን የሪካፕቹሌሽን የቲዮሪም ተነሳ። ከዛ በኋላ አንድ አባት ብቻ ነው የተጠቀሰው እንዳያችሁት ማለት ነውና እነዛም ሁሉ ተዳሰው ስቲል ነው መልስ ያልተገኘለት ምንድነው ሪካፕቹሌሽኑም ይምጣ ምንም ይምጣ አስገቡ እዛ ቦታ ላይ እስቲ ማርያምን አስገቡ። ፊት አያረግም ነው ቴዎሎጂው፣ ፊት አያረግም ወይም ገብቶ እዛ ቦታ ላይ ትርጉም ሊሰጥ አይችልም። ኦኬ ገብቶ ትርጉም ሊሰጥ እንደማይችል ነው ፕሩቭ ያደረግ ነው። ሐዋርያቱ አልተጠቀሙትም ያንን። እኔ ማን ሲናገር እንደሰማሁት አላውቅም። እንግዲህ ወደ ቤቱ ሰዳት ተብሎ እንግዲህ አሳልፎ መስቀል ላይ የሰጣት እናቱን ለዮሐንስ ነውና ዮሐንስ ነው እንግዲህ ሃየር ክሪስቶሎጂ የጻፈልንም እሱ ነው። ሶ በክሪስቶሎጂካል እንትን ውስጥ ነው ዲስከሽን ውስጥ ነው አይደለ ይሄኛው ኢሹ የሚወድቀው። ታዲያ እናቱ አጠገቡ አይደለች እንዴ ያለችው? እንዴት አላስገባም? እንዴት እንደዚህ አይነት ኢሹዎችን ዲስከስ ሊያደርግ አልቻለም ዮሐንስ ሲባል እንደዛ ዲስከስ ሊደረግ የሚችል ነገር ስላልሆነ ነው ዲስከስ ያላረገው። ዲስከስ የሚደረግ ነገር ስላልሆነ ነው ዲስከስ ያላረገው። ዮሐንስ ካልነካው ኢሹውን አሮኖ ጳውሎስ ጋር ሄዶ መፈለግ በራሱ እንትን ኤርፖርት ሄዶ መርከብ መጠበቅ ነው የሚሆነው እና የመጡ መላምቶች በሙሉ ማርያምን ፊት ለማድረግ ሊሆኑ አልቻሉም ነው። እኔ ጌታ በሚያውቀው እንግዲህ አሮ ነው እናነባለን። ፕሮቴስታንቶች ነን እኛ፣ በማንበብ ነው የምንታወቀው እና አእምሯችንን ለቀቅ አድርገን ነው ለመቀበል ሬዲ ሆነን ያለ ነው የሚያሳምን ነገር ከተገኘ። ግን ያሉ ቲዮሪዎች ሁሉ ቢመጡ በዛ መልክ ሊሆን አልቻለም ነው። ሌላው የክርክር ግራውንድ ሆኗል ብዬ የማስበው ይሄ አካሄድ ምን እንችላለን ወይ? ለምሳሌ አማርኛ ነው፣ ግዕዝ ነው። አማርኛ ነው፣ ግዕዝ ነው። ከዚያ ሲባል ግዕዝም ሆነ አማርኛ ተቀባይ ቋንቋ ሆኖ ነው ዋናውን ቋንቋ ሊተረጉም እየሞከረ ያለው። መተርጎም አለበት ወይስ? አዎ መተርጎም አለበት። አዎ መተርጎም አለበት። ግን ተቀባይ ቋንቋ መሆኑን መርሳት የለብንም። የተረሳ ይመስለኛል። እኔ አሁን አውቶሪቴቲቭሊ ግዕዙ ዲፋይን ሊያደርግ እንደሚችል ወይም አማርኛው ነው ዲፋይን ሊያደርግ እንደሚችል ተደርጎ ነው ፕሪሳፖዝ ተደርጎ አርጊው እየተደረገ ያለው። ቅድመ ልባዊ ለዛ ተሰጥቶ ከዛ ነው እየተከራከርን ያለ ነው። ቤዘወ ከሚለው ግስ የተገኘ ነው ምናምን። አይ እኔ ቤዘወ ከሚለው ግስ መገኘቱ አይደለም የኔ ጥያቄ። ምክንያቱም ቤዘወ የሚለው ቃል በግስ ደረጃ መጥቶ ከዛ ትርጉሞቹ ወደ ስንት ትርጉም ይበተናሉ ምናምን። እሱ እኮ አይ ቲንክ የኛ ሄዴክ አይደለም ማለት የኛ ሄዴክ እሱ አይደለም። ጥያቄውም እሱ እስኪመስል ድረስ ነው ወደዛ የሄደው። በአማርኛ ራሱ 7 ትርጉም አለው እንትንም ተብሏል። በግዕዝማ በጣም ብዙ ነው 10 ምናምን አለው ተባለ። it is not even the question ከጅምሩ ይሄ አይደለም question ነው። በጽድቅ ቃላቱ ላይ ቆመን እንግዲህ እኛ ብቻ አይደለንም ቋንቋ ተናጋሪዎች፣ ሌሎቹስ እንዴት ይረዳሉ? ምክንያቱም ኢትዮጵያ ላይ ብቻ አይደለም ያንን ቫራይቲ ኦፍ ትርጉም ሰጥቶ ማለፍ ያለበት። ምክንያቱም መጽሐፉ የኢትዮጵያ ስላልሆነ አይደለ? መጽሐፉ የኢትዮጵያ አይደለም። መጽሐፍ ቅዱስ የኢትዮጵያ አይደለም። ለሰው ልጆች ሁሉ የተሰጠ ነው። በሰው ልጆች ቋንቋ ሁሉ እየተረጎመ ያለ መጽሐፍ ነው።
ኢቨን በመተርጎም ደረጃም እንግዲህ ዓለማችን ላይ ነምበር 1 እየመራ ያለው መጽሐፍ ቅዱስ ነው በብዙ ቋንቋዎች በመተርጎም። ስለዚህ እነዚያስ ወርልድ ዋይድ ያሉ ክርስቲያኖችስ እንዴት ይረዱታል? ከምኑ ተነስቶ ሲባል ጽርዕ ከሆነው ቃል ተነስተው ዋናው ቤዝ ቋንቋው ተነስተው እንዴት ይተረጉሙታል የሚለው ነው መታየት ያለበት ነው። አሁን እንዳለ ክርክሩ የመጣው ቤዛወ ከሚለው ቃል ግስ ነው የወጣው። ከዛ ሲባል ቤዛ ሆነ፣ ሸፈነ፣ ከለለ፣ ፈንታ ሆነ እየተባለ ይተረጎማል ነው። ተቀባይ ቋንቋ ላይ ተቁሞ ነው ዴፊኒሽን እየተሰራ ያለው። ዋናው ላይ ሄደን ስንመለከት ግን አይ ቲንክ እንትኑም በጣም ናሮ ያደርግልናል። ይሄ ዲስከስ የምናደርግበትን ስኮፕ በጣም ነው ናሮ የሚያደርግልን። ዋናው ቋንቋ ላይ ቁጭ ብሎ መነጋገር፣ እንደዛ ለመነጋገር ደግሞ ይመቹናል እነዚህ ሰዎች። ኦኬ ይመቹናል። እኔ አሁን በረከት ይመቸኛል፣ መምህር ዳዊት ይመቸኛል፣ ቀሲስ ዲበኩሉ ይመቸኛል። ለምን? ከአጥሩ ወጥተው ለመወያየት ሬዲ ስለሆኑ ማለት ነው። ሬዲ ስለሆኑ ይሄኛው ርዕስ አዶ ነው እኔ እንትን መሆን ያለ አሁን ቶሎ መቆም ያለበት ራሱ አይመስለኝም። ምክንያቱም ዋና ትምህርት መሆኑን ራሱን እየገለጠ የመጣ ስለሆነ ማለት ነው። ዋና ትምህርት ሆኗል ነው። አይ ቲንክ 6ኛ አድርጎ ወይም ምንድነው የ6ኛ ዶግማችን ነው ብለዋል። በጣም ብዙዎቹ ደጋግሞ መምህራን ተናግረዋል። ልብሰ ተክህኖአቸውን የለበሱ መድረክ ላይ ቆሞ ነው ነገረ ማርያም ለኛ ዶግማችን ነው ብለዋል። ስለዚህ 6 መሆኑን መቼ እንደሚነግሩን እንግዲህ እንጠብቃለን። ከዛ እዛ ላይ ቆመን እናወራለን ነው የሚሆነው ከዚህ በኋላ ያለው። አይ ቲንክ ወንጌላውያን አማኞች ክሊርሊ ያገኛችሁት ይመስለኛል ምን እየተከራከረን እንዳለ። ኦኬ እንደሱም ከሆነ እንደዚህ የተባለበትን አምጡ እያልን ነው አይደለም እንከራከር የነበረው። ስለዚህ የሆነ የክርክሩ ደርዝ ወዴት እየሄደ እንዳለና ምን አይነት ቅርጽ እንደያዘ የገባችሁ ይመስለኛል አሁን ላይና ምንም በእኛ ወንድሞች መካከል ግራም ያጋባ አይነት ስታንድ ይኖራል ብዬ አላስብም። ቢያንስ ምንን ክሊር አድርገናል። ሙሴም ተብሏል እያሉ ነበር ሲከራከሩ የነበሩ። ስለዚህ ሙሴ መባሉ ስቲል ነው ማርያም እንድትባል ግራውንድ አይሆንም። ያንን ሰብስታንሺየት አድርገናል። አርጊመንቱን አቁመነዋል። ይሄንን አቁመነዋል ማለት አናወራውም ሳይሆን ስታብሊሽ አድርገነዋል። ኦኬ ጫማም ተብሏል እኮ ጫማም ይባል፣ ግን እናንተ በምትሉበት መንክ ቅድስት ድንግል ማርያምን ቤዛ አድርጎ ማስገባት መጽሐፍ ቅዱስ ላይ የማይቻል ነው፣ መጽሐፍ ቅዱሳዊ አይዲያም አይደለም የሚለውን ሰብስታንሺየት አድርገናል ወይም ስታብሊሽ አድርገነዋል ሐሳቡን። ገንዘብ የነፍስ ቤዛ ተብሏል እኮ ይባላል። እሱም ስቲል ነው እነዛ ሁሉ መባላቸው እናንተ አሁን ለምትሉት ነገር በምንም ተአምር ግራውንድ አይሆንም። በጣም አስቂኝ የሆነ ደግሞ እንትን አለ አሮኑ። ይሄንን የተጠቀሙ ሰዎችም እንግዲህ ቲክቶክስ ላይ ወይም እዚህ ሚዲያ ላይ ያሉ አፖሎጂስቶች ኦር ሌሎች ተከራካሪዎች ስላሴ የሚል ቃል የለም ለምሳሌ መጽሐፍ ቅዱስ ላይ ግን እናምናለን ምናምን አይነት ይሄን ምሳሌ ነበር ለመጠቀም ሲሞክሩ ያየ ነው። እና እኮ ስላሴ የሚለው ቃል የለም። ስላሴ አስተምሮ አለ። ጥቅስ ገልጠን ይሆን ለስላሴ ስንል ይሄን ልንል ፈልገን ነው እንላለን። ጥያቄው ስላሴ የሚል ቃል ባለመኖሩ ስላሴ የሚለው ትምህርት የለም ወደሚል ኮንክሉዥን መተናል ወይ? አልመጣንም። ለምን ሲባል ቃሉን ገልጠን ስላሴ የቱ ጋር እንዳለ ጥቅሶቹን ከፍተን ማሳየት ስለምንችል። ምሳሌው የምትጠቀሙት ይሄን ከሆነ ኦኬ ስላሴ የሚለው ቃል የለም፣ ነገር ግን ማርያም ቤዛ ናት የሚለውን ልክ በዚህ መንገድ ማሳየት እንችላለን ካላችሁ ለምንድን ነው ቃሉን ገልጣችሁ ማሳየት ያልቻላችሁት እስካሁን? ስላሴ የሚለውን ቃል በቃል ማሳየት አይቻልም። ይቅርታ ያማኒ ላቋርጥህ። ሶሪ ቅድም ስልክ ገብቶብኝ ነው የወጣሁት። ያው ቻው ሳልላችሁ አልወርድም ብዬ ነው አሁንም ተመልሼ የመጣሁት እና ሁላችሁም ደህና ሁኑ። በጣም ጥሩ ውይይት ነበረን። እግዚአብሔር ሁላችሁንም ይባርካችሁ። በቃ ይሄን ልበላችሁ ብዬ ነው ዝም ብዬ ከምወርድ ልሰናበታችሁ። እሺ እሺ፣ ቅዱሴ መልካም ቀን ይሁንልህ። አሜን አሜን። እሺ ኤኒዌይስ ሶሪ እና ኦኬ ቃሉ የለም ትምህርቱ አለ ነው አይደለ? ስላሴ ላይ የምናወራው ቃሉ የለም። አዎ ቃሉ የለም ግን ትምህርቱ አለ። እሺ አዎ ቃሉ የለም ትምህርቱን አሳዩና የማርያም ቤዛነትንም ቃሉ የለም ትምህርቱን አሳዩና። ልክ ስላሴ ላይ ቃሉ የለም ትምህርቱ ግን አለ። ይሄንን ትምህርት ነው ስላሴ ያልነው። ኦኬ ሂዱና ደግሞ ይሄንን ነው
ለማርያም ቤዛነት የተጠቀምነው የምትሉትን ክፍል አሳዩናል። እሱም የለም። ስለዚህ ይሄኛውንም በአራተኛ ነጥብ ደረጃ ምን አድርገነዋል? ሰብስተንሺየት አድርገነዋል። ይህንን እያወራ ያለሁት ለማን ነው? ለወንጌላውያን አማኞች ነውና አላወኩትም። እንግዲህ ዓርብ ዕለት ምናምን የሆነ ፕሮግራም አለ ይሄኛው ይወራል የተባለ ነገር ያለ ይመስለኛልና የዛኔ ደግሞ አይ ቲንክ ወይ ማሳረጊያው እናደርጋለን ወይም አንድ ላይን ኦፍ አርጊውመንት እናገኝበታለን ብዬ አስባለሁ። ቴንኪዩ መምህር በረከት። አላወራንም ባክ ኤንድ ፎርስ ግን በቂ የሆነ ነገር ተወርቷል። ቴንኪዩ ቤተክርስቲያንህን አቋም ስለነገርከን። ሌሎቻችሁም እንደዚሁ ረጋ ብላችሁ እያወራችሁ እንድንማማር እድል የከፈታችሁልን መምህራን ጸጋና ሰላም ይብዛላችሁ። ቀጥል ነው እንትኑ ቃሌ ቀጥል ምን ቀጥል ጫጫታ ላይ ስለሆንኩ ነው። እሺ ቀጥልና ቤቲ እንትን እያደረገችው ስለሆነ ኤቢ በደንብ የምትጨርሰው ነገር ካለ ከምንቴ በኋላ ትቀጥላለህ። ኦኬ አሪፍ ነበር ኤቢ። በመምህር በረከትም ሳይድ አሪፍ ነበር። በሰላም ተጀምር። ሰላም ዲና ቤቲ አልሰማም። ድምጽህን ከፍ አድርገው ትንሽ እንዳማን አይሰማም። እሺ እንዳማንማ ሊሰማ አይችልም። አማንም ያውቃል ያንን። ሰላም ብያለሁ ሁላችሁንም። እንዴት ናችሁ? በጣም ደስ ይል ነበር። በነገራችን ላይ የተወሰነ እየሰማው ነበር የመምህር በረከትና የኤቢን። ኤቢ በጣም በጣም እኔ ከምለው በላይ በጣም ላመሰግን እፈልጋለሁ። ማለት በጣም ብዙ ነገሮችን ብለህናል። መምህር በረከት ብዙ ጊዜ እኔ ሁላችንም ሚስ አንደርስታንድ የምናደርጋቸው ነገሮች ያው ሚስ አንደርስታንዲንጋችን ልክም ቢሆንም አንዳንዴ ሚስ አንደርስታንድ የሚደረጉ ነገሮች ቢሆኑም ባይሆኑም ነገር ግን በትክክለኛው ሴታቸው ምንድናቸው እነዚህ ነገሮች የሚሉትን ለማብራራት ይሞክራሉ። በጣም አሪፍ ነው በእሳቸው ሳይድም ያለው ነገር። ቅድም ተብሏል በአክብሮት ነው ውይይቶቹ የሚደረጉት ምናምን። አክቹአሊ እንዲሁ ቲክታክ ላይ ከሚደረጉ ጉንጫ አልፋ ውይይቶች የሚያልፍ ነገር ይሆናል። ምናልባት ዓርብ ዕለት የሚደረገው ውስጥ እሳቸውም ካሉበት ማለት ነው። እና ግን ነገሩን የማለዘብ ነገር ነው የሚታየኝ። ማለትም የማለዘብ በቃ በእሳቸው ሳይድም አሁን ታስጮሃላችሁ የሚል ነገርን ያመጣሉ። ታስጮሃላችሁ መጽሐፎቹ ከሚሉት ያለፈን ነገር እንደሚሉት አስብላላችሁ የሚል ነገር ይመጣል እና እኔ ያ ነገር ልክ አይመስለኝም። በኦርቶዶክስ ወንድሞቻችን ሳይድ ያ ነገር ልክ አይመስለኝም። ያ ነገር መሻሻል ያለበት ነገር ነው። መልስ የሚፈልጉ ነገሮችን እንዲሁ ፕሮቴስታንታዊ ጥላቻ ነው ይሄን የሚያስብላችሁ መባባል ጥሩ ነገር አይመስለኝም። በነገራችን ላይ ማለት እነሱም በእኛ በኩል ያሉ አስተምሮቶችን እየመጡ ሲጠይቁን አይ እንዲህ ነው ማለት መቻል እንዳለብን ሁሉ እኛም ደግሞ ስንጠይቃቸው እንደዛ ቢሉ ጥሩ ነው እንጂ ቅድም ኤቢ እንዲሁ ለምሳሌ ያህል ማርያም በሞቷ ሰዎችን ከሲኦል ወደ ገነት ወስዳለች በሞቷ የሚልም እኮ አለ የሚል ነገር እንዲሁ ራስን ለማንጻት የሚደረግ እንትን አለ፣ ሩጫ አለ። ይሄ ሁሉም ቤተ እምነት ውስጥ ነው ያለው። እኛ ፕሮቴስታንቶቹ እኔ ፕሮቴስታንቶችን በሙሉ ወክዬ እዚህ ጋር ማውራት ባልችልም ሁሉንም ግን ባይሆንም ፕሮቴስታንትን ያጠና ማንኛውም ሰው አንድ ነገር ያውቃል። ዶክትሪኖች ሊሳሳቱ ይችላሉ። በእኛ በኩል ችግር የለውም። ዶክትሪኖች ተሳስተዋል ካልን እናርማቸዋለን። ቁጭ ብለን ሽንጣችንን ገት የሚል መጽሐፍ እያየው ነበር እንደው እሳቸው ሲያወሩ ይሄ እምነት ስርዓት አምልኮ የሚለውን መጽሐፍ እያየው ነበር። ማለት ፍሮም ዘ ቬሪ ቢጊኒንግ ማለት ነው አምላክ ለሰው ልጅ ከዋለው ውለታ ድንግልን ለይተን ማየት አንችልም ነው የሚለው። እኔ እንዲህ አይነት ጽሁፎችም ጽንፍ የነኩ ይመስለኛል። በየትኛውም ካታጎሪ ውስጥ አምላክና ሰው ሁለት ካታጎሪ ውስጥ ያሉ ናቸው። ፍጡር በሚል ውስጥ አስገኝና ተገኝ በሚል ውስጥ። ስለዚህ እኔ ቤተክርስቲያኒቱ በጣም ብዙ እርቀቶችን ተጉዛ እነዚህን ነገሮች ለማስተካከል ትሄዳለች የሚል አሁን እንኳን ኢሚዲየት የሆነ እምነት እንኳን ባይኖረኝ እየተስተካከለ ቢሄድ እግዚአብሔር ያንን ነገር ቢያረግ መልካም ነው።
መልካም ነው ብዬ አስባለሁ። ስለዚህ ሁላችሁም ኤቢ በጣም ኦፕን ማይንድድ ሆነክ ስላወራክ ስለሞገትክ ደግሞም ያለ ፍርሃት በቀጣዮቹ ቀናትም ደግሞ ስለምትሞግት በጣም በቃ ቴንኪዩ ማለት በቃ እንደዛ ነው መደረግ ያለበት። አማኒሻ ኤርሚ ቃሌ ቴንኪዩ በጣም በጣም ደስ ይል ነበርና በዚህ መልኩ ወያየተን ሊቀወረ ነበር አማኒ ሊቀወረ ነበር ተርፋል ምን ሊለኝ ነው ሊቀወረ ነበር ተርፋል አልኩ ከደርብ ላይ ሳንወርድ ብሎ ሳንወርድ እሺ አማኒ ቴንኪዩ በጣም ቃሌ አመሰግናለሁ። እሺ ያለካ ሶሪ ዲያቆን ማቲያስ ይቅርታ አድርግልኝ ለወጣ ስለሆነ አንድ ደቂቃ ስጡኝና ሀሳቤን አጠቃልዬ ልውጣ ብዬ ነው። ይቅርታ በጣም ስላቋረጡ ከፈቀድክልኝ ነው። እንግዲህ ሁላችሁም እንግዲህ ያው ይሄ አይ ቲንክ አጠር አድርጎ በአንድ ደቂቃ ለማስቀመጥ እኔ ቅድስት ድንግል ማርያም የዓለም ቤዛ መባሏን ማልቀበልበት ትክክል አይደለም ብዬ ማምንበት 3 ምክንያቶችን ነው ያስቀመጥኩት። አንደኛው ሰመራይዝ ለማድረግ ነው ሀሳቤን ከመምህር በረከትም ጋር ስንሟገት የነበረው ያሰሩ። አንደኛው ይሄ ቤዛ የሚለው ቃል ሄቪ የሆነ የነገረ ድነት የትምህርተ ክርስቶስ እና በአጠቃላይ የእግዚአብሔር የድነት እቅድ ቃል ግዙፍ የሆነ ስነ መለኮት ሀሳብ የያዘ ስለሆነ ይሄንን አንድም ሐዋርያ አንድም የቤተክርስቲያን አባት ለሌላ ፍጡር አሳልፎ ሰጥቶትም ስላላገኘን ከነሙሉ ክብሩ የመስቀሉ ስራ የሚገለጥበት ብርቱ ቋንቋ ነው ብዬ ስለማስብ ነው። ሁለተኛው ደግሞ ሄሬኔስ እንግዲህ አረብ በደንብ እናወራበታለን። አጌንስት ሄሬሲስ ላይ ሄሬኔስ የሔዋንንና የማርያምን ቴሲስ አንቲቴሲስ የሪካፕቹሌሽን ቲዮሪ መሰረት አድርጎ አላስቀመጠው። የሄሬኔስ ምሰሶ ወይም ቢሙ ዋናው በአዳምና በኒው አዳም ነው፣ በኦልድ አዳምና በክርስቶስ መካከል ያለውን ነው መጀመሪያ መሰረት የጣለው እዛ ላይ ነው። ከዛ በኋላ ይሄን ሪካፕቹሌሽን ቲዮሪ ዴቨሎፕ ያደረገው ኢቭ ኤንድ ኒው ኢቭን እስራኤል ኤንድ ኒው እስራኤልን እያመጣን የኛም ስኮላርስ አዳብረውት ሌላ ደረጃ ደርሷል። ስለዚህ ሄሬኔስ ራሱ ፌዴራል ሄድ የሆነውን የአዳምን ሮብ እኩል ከሔዋን ጋር እኩል ሰጥቶ አዳምና ሔዋን ስለሳቱ ሳይሆን አዳም ስለሳተ ነው ለኛው አዳም የመጣው። ይሄ የጳውሎስን ሜተድ ነው። ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ፣ ገላትያ ላይ፣ ሮሜ ምዕራፍ 5 ከ12 እስከ 18 ላይ በሙሉ የሚያወራው በአዳምና በኋለኛው አዳም መካከል ያለውን ቴሲስ አንቲቴሲስ ነው። ሌሎች ነገሮችን የሚገነባቸው እዛ ላይ ነው። በዚህ ምክንያት ቤዛ የሚለውን ቃል ለሌላ አካል መስጠት አንችልም። ሶስተኛውና ዋነኛው ነገር ቤዛ የሚለው ቃል እንደሆነ አንድ ኖስታልጂክ የሚያደርግ የሆነ በብዙ ሜሞሪዎች የተሞላ ቃል ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ። ለምንድን ነው ሜሪዮሎጂ በኦርቶዶክስ ውስጥ ያለው ሜሪዮሎጂ ማርያምን ከኢየሱስ ክርስቶስ ነጥሎ የሚያይ አይደለም። ፕራክቲካሊ ይሄ አንዱ የሆነበት ምክንያት ይሄ ቤዛ የሚለው ትርጉም ባውንድሪ ስላልተበጀለት ቀዩ መስመር ስለደበዘዘ በክርስቶስና በፍጡራን መካከል ኢንክሉዲንግ ሜሪ የተደበላለቀ ነገር ስለሆነ ያ መስመር ለማስመር የሚሞክሩ ሰዎችም እንደ ብፁዕ አቡነ ገብርኤል አይነት ሰዎችም ስለሚወገዙ አልፎም የደቦ ፍርድ ሁሉ ትእዛዝ ስለሚታዘዝባቸው የኦርቶዶክስ ሜሪዮሎጂ ስለማላም ነው ከክርስቶስ ቤዞት ስራ ጋር ተነጥሎ የሚታይበት ምንም አይነት የከለር ለውጥ ስለማላይበት ቤዛ የሚለውን ቃል ለማርያም መስጠት አምልኮተ ሰብዕን ወይም የክርስቶስን የመስቀል ስራ የማቃለል ያህል ከባድ ኃጢአት ነው ብዬ ነው ማስበው። በእነዚህ 3 ምክንያቶች ይህን ነገር በብርቱ ሁኔታ አቃወማለሁ። ግን የሄሬኔስ ማርያምና ሔዋን ናቸው የተነጻጸሩ የሚለው ትምህርት ግን 2 ቀን ሳልፈልግ አስነብባችሁኛል። አጌንስት ሄሬሲን 2-3 ቀን ሌትና ቀን እንዳነባ አድርጋችሁኛል። አይ ፋውንድ ኢትስ ኖት ዘ ቤዚስ ፋውንዴሽኑ ሜሪ ሔዋንና ማርያም አይደሉም፣ አዳምና ኒው አዳም ነው። ግን አይ ዊል ዲበንክ ኢት ደግሞ ኦን ፍራይዴ ማለት ነው። አረብ እንገናኝ እነ መምህር በረከት ቤት
ዲሲፕሊን ያለው ውይይት ነው። መምህር በረከት የምወዳቸው ለዛ ነው። ከሌሎች ከብዙዎች ጋር ማላወራው መደማመጥም መግባባትም ስለሌለ ነው። ሪስፔክት ይሁላችሁም። ተባረኩ። እዚህ ያላችሁ ስለ እኔ መልካም ቃላት የተናገራችሁ ቃሌን ቤትን ስለከፈት ስለጋበዝከኝ ተባረኩ። ታች ሁኜ ይሰማሉ። ቻው። እንዳትወጣ አንድ ሰው ይፈልጋል። ቁጭ በላ አንዴ አማን ይጨርስና ትቀጥላለህ። እሺ መንገድ ላይ ነኝ፣ ስራ እየነዳው ነኝ ስላለ ፍሪደሙን እንስጠው ብዬ ነው። እሺ ዲያቆን ማቲያስ እንደምን አለ? ሰላም ብያችኋለሁ አስቀድሜ፣ አሁንም ሰላም እላችኋለሁ። አለን። ክብሩ ይስፋ መድኃኒዓለም። የአባትና የልጁ የአባትና የልጁ ደስ ይላል። ምን ኮሜንት አለ በተወራው ነገር ላይ? ኦኬ ቅድም አሁን ስል ሰምቻለሁ። ቤዛ የሚለው ቃል ለጌታ እናት ለእመቤታችን ለቅድስት ድንግል ማርያም መሰጠት የለበትም። ያው ፓራሌል የሚያሳይ ነው። ከልጇ ከኢየሱስ ክርስቶስ ጋር ተመሳሳይ ያደርጋታል። ምክንያቱም እንደሚብራራው ቤዛዊተ ኩሉ ዓለምን ተብሎ ነውና ከዛ አንጻር ለምን እንደተባለች ከመጠየቅ ይልቅ ግን ያው ከክርስቶስ ጋር ያመሳስላታል በሚል ለማስቀመጥ ሞክሯል። ይሄ እንግዲህ ፈጽሞ ነው። መጽሐፍ ቅዱስ ራሱ ለፈጣሪም ለፍጡርም ተመሳሳይ ቃል ሲጠቀም እንመለከታለን። እንዲሁም ጌታችን ኢየሱስ ክርስቶስ በወንጌል ላይ እኔ የዓለም ብርሃን ነኝ ብሎ በተመሳሳይ ቃል ሐዋርያቱንም እንደዚሁ እናንተ የዓለም ብርሃን ናቸው ሲል እንመለከታለን። ይህ ማለት የሐዋርያቱ የዓለም ብርሃንነት ከጌታ የዓለም ብርሃንነት ጋር እኩል ሆኖ እኩል ስልጣን አላቸው የሚል ማንም ክርስቲያን አለ ብዬ አላስብም። እንደዚህ ሁሉ ቤዛዊተ ኩሉ ዓለም ስንልና የጌታችን የኢየሱስ ክርስቶስ የዓለም ቤዛ ነው ስንል አንድ አይደለም። እንደዚያ ካልን እንግዲህ ቤዛ የሚለው ቃል ለብዙ ነገር እንደተጠቀመ መጽሐፍ ቅዱስ አይተናል። ወደዛ ልመለስም ያው ስንጮህ የከረምንበት ጉዳይ ስለሆነ ማለት ነው። ለምን ግን የዓለም ቤዛ ድንግል ማርያም ተባለች የሚለውን ፖይንት ላነሳ ከፈለኩ እንግዲህ ዓለም በሔዋን ምክንያት ዓለም ሁሉ ወድቋል ብለን የምናስብ ከሆነ በድንግል ማርያም ምክንያት ደግሞ ዓለም ሁሉ ድኗል የሚል ደግሞ እምነት አለ በእኛ ቤተክርስቲያን። ውዳሴ ማርያም ላይ በእንተ ሔዋን ተሐጽኦተ ገነት ወበእንተ ማርያም ድንግል ተርኅለኒ የሚል አለ ቅዱስ ኤፍሬም ሶርያዊ የተናገረው ማለት ነው። በሔዋን ምክንያት ከገነት ተባረረን፣ በዳግሚት ሔዋን በቅድስት ድንግል ማርያም ምክንያት ደግሞ ወደ ገነት ተመለስን ይላል የሶርያው ሊቅ ማለት ነው። ስለዚህ ድንግል ማርያም የሔዋን ምትክ ስለሆነች በሔዋን ምክንያት ደግሞ ዓለም በሙሉ ነው የወደቀው። ቅድም ወንድሜ ሲያስቀምጥ እንደሰማሁት ምን አለ? ቅዱስ ጳውሎስ ለማስቀመጥ የሞከረው አዳምን ብቻ ነው። አዳምን አድሬስ አድርጎ ነው ለዓለም መውደቅ ምክንያት አዳምን ብቻ ነበር ያስቀመጠው። አዳምን ብቻ አላለም። በእርግጥ አዳምን ነው ብሏል። አዳምን ነው በእርግጥ ግን አዳምን ብቻ አይደለም። ያን ደግሞ የምናረጋግጥ ኦሪት ዘፍጥረት ላይ ሔዋን ዕፀ በለስን ቀጥፋ በልታ ቀድማ ራሷ በልታ እንደገና ደግሞ አዳምን እንዳበላችሁ እናያለን። ስለዚህ እርግማኑም ሁለቱም ነው የተረገሙት። በአንቺ ላይ ምጥሽን አበዛዋለሁ ተብላ አዳምም የሔዋንም እንደተረገመች እንመለከታለን። ስለዚህ እርግማኑ ሁለቱንም ነው የደረሰው፣ ሁለቱም ነው የጎሰቆሉት። ስለዚህ ኢየሱስ የአዳም ምትክ ከሆነ ድንግል ማርያም ደግሞ የሔዋን ምትክ ትሆናለች ብለን እናምናለን፣ እናስተምራለን። ስለዚህ ነው ኤፍሬምም በእንተ ሔዋን ተሐጽኦተ ገነት ያለው ማለት በሔዋን ምክንያት ከገነት ተባረርን፣ በዳግሚት ሔዋን በእመቤታችን ምክንያት ደግሞ ወደ ገነት ተመለስን። ለዚህ ነው ዓለም ነው የወደቀው በሔዋን ምክንያት። እንደዚህ ሁሉ ደግሞ ልጇን ኢየሱስ ክርስቶስን ወልዳ በመስጠቷ ዓለም ነው የዳነው። ስለዚህ ነው ቤዛዊተ ኩሉ ዓለም የምንለው ማለት ነው። ኦኬ ቴንክ ዩ ሳች ወንደርፉል ፕሬዘንቴሽን ማለት ነው። ጥያቄ ያለኝ እስካሁን ባወራሁ ላይ መጽሐፍ ቅዱስ ዓለም በኃጢአት ስለመውደቁ የሚወነጅለው ወይም ተጠያቂ የሚያደርገው አዳምና ሔዋን ነው። አዳምን ያደርሳል፣ ግን አዳምን ብቻ ነው የሚል እምነት የለም። አዳም ይላል በሞት በአንዱ አዳም እንጂ በአንዷ ሔዋን አይደለም የሚለው። ይህን ስንል ያው ሔዋን አላጠፋችም አይደለም፣ ተላልፋለች ይላል አንደኛ ጢሞቴዎስ ምዕራፍ 2 ላይ። ስለዚህ የኃጢአትን ወይም የሞት መምጣትን ተጠያቂነቱን መጽሐፍ ቅዱስ የሚያስቀምጠው ራሱ ላይ ነው፣ አዳም ላይ ነው እንጂ ሔዋን ላይ አይደለም። አሁን እናንተ ለማመሳሰል እንዲመቻችሁ ነው በሔዋን በኩል ከዛ በማርያም በኩል ለማለት እንዲመቻችሁ ነው እንጂ መጽሐፍ ቅዱስ ላይ ሄደን ካየ ነው
ለኃጢአት የሚወቅሰው መጽሐፍ ቅዱስ አዳምን ነው። በአንዱ ነው እንጂ የሚለው በአንዷ አይልም። ስለዚህ ኤፍሬም ሶራዊውን ነው ልጠቅስ የምትችለው እንጂ ለዚህኛው ማመሳሰል መጽሐፍ ቅዱስን ልጠቅስ አችልማል። እስቲ መጽሐፍ ቅዱስ ላይ ፊተኛው አዳም እንዳለው ሁሉ ኋለኛው አዳም ማርያም ናት፣ ምንድነው ኋለኛዋ ሔዋን ማርያም ናት ብሎ ያስቀመጠበት ቦታ አለ። ጳውሎስ ተጠቅሟል። ሔዋን እንደሳተች ተጠቅሟል። መሳቷን አይደለም ያልኩ አንዴ ማቲያስ ሶሪ ዲያቆን ማቲያስ ደግሞ እንደተቀጣች ወይም ደግሞ እንደተፈረደባት በምጥሽን አበዛዋለሁ እንደተባለች ታውቃለህ አይደል በመጽሐፍ ቅዱስ። ስለዚህ ካልሳተች እንዴት ትቀጣለች? እሷ ጥያቄ እሱ አይደለም። አንዴ ደግሜ ልጠይቅህ። ክርስቶስ ኢየሱስን ኋለኛው አዳም ብሎ ይጠራል፣ ማርያምን ኋለኛይቱ ሔዋን ይላል ወይ ነው? ሔዋን አጥፍታለች አላጠፋችም አይደለም ጥያቄው። አሁን ለዓለም መውደቅ ሔዋን እጅ የለባትም፣ የሔዋን እጅ የለም ወይ ደግሞ ብዬ ጠይቃለሁ። አንተ አንዳንድ ጥያቄዎች በጥያቄ ምን ጭምር ነው የሚመለሱት? አይ ቀጥታ መልስልኝና በራስ ታይም እኔም ጥያቄ አለኝ ብለህ መልሰህ ጠይቀኝ፣ ችግር የለውም። እዚህ አሁን ልናወራ ስለሆነ ባክ ኤንድ ፎርስ። ኦኬ እኔ ምክንያት ነው ዓለም የወደቀው ብዬ ነው ማምነው በሁለቱ። ምንም እንኳን ጳውሎስ አዳምን ታከስ፣ እኔ ግን አዳምን ብቻ ስላላለልኝ በሁለቱም ብዬ ነው ማምነው። እሺ ጥያቄ ይሄ ነው። አዳም ፊተኛው አዳም ነው እናውቃለን። ክርስቶስ ኢየሱስን ደግሞ ቀጥታ ኋለኛው አዳም ብሎታል። ሔዋንን ኋለኛዋ ማርያምን ኋለኛዋ ሔዋን ብሏታል ወይ ነው ጥያቄው። ብላቷል ወይ ካልከኝ አላለም ነው። በሚስጥር ግን ወይም ደግሞ በአንድምታ ሊተረጎም የሚችል ቅዱስ እሱ እኮ ነው ችግር የፈጠረው መጽሐፍ ቅዱስ ውስጥ የሌለ እንትን የተባለው። እሺ ሁለተኛው ሐሳብ አሁን የለም ኋለኛዋ ሔዋን ተብላ ዳግማዊ ሔዋን ምናምን የእናንተ ትርጉም ትቀበለኛለህ? ጥያቄዎች ነው እኮ እቀበላለሁ። እሺ አይ ቲንክ አንድ ጥያቄ ምናምን ልጠይቅህና አንተ የራስን ትቀጥላለህ። እሺ አይ ቲንክ እየወጣ ነው፣ ስልክ እየደወሉለት ነው መሰለኝ። ምንድን ነው አሁን የሰማነው? የለም ኋለኛይቱ ሔዋን ዳግሚቲ ሔዋን ምናምን የሚባል የለም መጽሐፍ ቅዱስ ላይ። ለማርያም አልተቀመጠም። ኦኬ አልተቀመጠም። አዳምና ሔዋን ናቸው ስህተቱን የሰሩት፣ ወንድና ሴት ናቸው። ስለዚህ ማርያም በእነሱ ምስስሎች እንሂድ ከተባለ ምን እንደሚሆን ተመልከቱ። ማርያም ኋለኛይቱ ሔዋን የምትሆን ከሆነ ኋላ ላይ አባቶች ኤራኔስ ብሎታል ምናምን እሱ አይደለም ጥያቄያችን። መጽሐፍ ቅዱስ ላይ ቆሜ ነው እያወራ ያለሁት። ደን ኋለኛይቱ ሔዋን ተደርጋ ቀጥታ ፓራላሊዝሙ የሚሰራላት ከሆነ ኢየሱስ ክርስቶስ ባሏ ነው የሚሆነው ባይዘ። ምክንያቱም ሁለተኛው አዳም ኢየሱስ ክርስቶስ ስለሆነ ማለት። ምክንያቱም ፊተኛው አዳም ለፊተኛዋ ሔዋን ባሏ ስለሆነና ባልና ሚስት ስለሆኑ ኋለኛው አዳም ኢየሱስ ክርስቶስ ከሆነና እናቱ ደግሞ ኋለኛይቱ ሔዋን መሆን ካለባት ባልና ሚስት ነው የሚሆኑት። እሺ ሲመጣ ቀጥላለሁ። ምናልባት ካልሰማበት እንዳይቀጥል ማለት ነው። የሰማው ነው ስልክ የገባብኝ ነው እየሰማው ነው። ኦኬ ስልክ ከገባብህማ ምኑንም አልሰማህም ማለት እኮ ነው። አዎ ጥያቄ ፓራሌል ሊሰራላታችን አይችልም በመጽሐፍ ቅዱስ። ምክንያቱም አዳም ሁለተኛው አዳም ኢየሱስ ክርስቶስ ነው ቅዱስ መጽሐፍ ቅዱስ የሚለው እንጂ በቤታችንን ቃል በቃል አይልም ስላልክ፣ እኔ የምለው ደግሞ መጽሐፍ ቅዱሱን ኦሪት ዘፍጥረት ምዕራፍ 3 ላይ አዳም ሔዋን ዕፀ በለስን እንደበላችና ሁለቱም እንደተቀጡ የሚያሳይ ክፍል አለ። ቅዱስ ጳውሎስ ደግሞ አዳምን አድሬስ አድርጎ ነው የጻፈው ነው ያልከኝ። ግን አዳምን ብቻ አይደለም የጻፈው። አዳምን ብቻ ሞት የመጣው በአዳም ብቻ ነው አይልም። እስቲ ሞት በሔዋን መጣ የሚልበትን ቦታ ሲያሳይ። ኦኬ ኦሪት ዘፍጥረት ምዕራፍ 3 ላይ ማየት አንችልም? ጳውሎስን እኮ ነው የጠቀስከው። ጳውሎስን አሳየኝና አዳምን ብቻ አላለውም ስላልክ ሔዋንን ጠቅሶ ሞት በሷ መጣ ያለበትን ቦታ ሳይንስ። ኦኬ ስለዚህ ለዓለም መውደቅ ሔዋን ተጠያቂ የሚል ድምዳሜ ያደርሳል። ስለዚህ ለመሰለህ ያንተ አካሄድ ሽክርክሪት እድሜ ልካችን እንድንቀመጥ ነው የሚያደርገው። ቀጥታ ከመለስክልኝ ነገሩን እናወርደዋለን ማለት ነው፣ ርቀን አንሄድም። አዳምን ብቻ አይደለም የሚወቅሰው ሔዋንንም ስላልከኝ ሔዋንን የቱ ጋ ነው የሞት ምክንያት አድርጎ ያስቀመጠው ጳውሎስ?
መሰለህ መውደቅ ሔዋን የለችበትም ወይ የሚል ጥያቄ ደግሞ ጠይቀሃል። አለ የለችበትም ካልከኝ ችግር የለውም። ጥያቄን ቀጥታ እንዳልመለስኩ እንደሆነ ግን ታውቀዋል። ጥያቄን እየሸሸኸው እንደሆነ ታውቀዋል። አማኔ እኔ ግልጽ ጥያቄ ምናምን ምክንያቱም አንተ ለዓለም መውደቅ ሔዋን የለችበትም ካልከኝ በቃ ያልቃል እዚህ ጋር ማለት ነው። ሔዋን የለችበትም አለችበት ሳይሆን እሱን እኔን ጠይቀኛ በቃ ወይ እችን ብቻ መልስልኝና ከዛ አንተ እኔን ጠይቀኛለህ። የኔ ጥያቄ በአንዱ በደል ሞት ወደ ዓለም መጣ ብሎ አዳምን ፕሪሳፖዝ ያደርጋል መጽሐፍ ቅዱስ። ልክ እንደዛ ሔዋንን ፕሪሳፖዝ አድርጎ ሞት በሷ መጣ ይላል ወይ መጽሐፍ ቅዱሳችን? ይላል ወይ አይልም ማለት ነው። ቃል በቃል እንዲህ እኔ ስላላለ ደግሞ ሔዋን የለችበትም ያስብላል ማለት ነው። ሁሉም ጥያቄዎችን መልሱ ተመልሷልና አሁን የራስን ቀጥል። ኦኬ እኔ የምለው አሁን በአጽንኦት የሚለው ለዓለም መውደቅ ተጠያቂው አዳም ብቻ ነው አትልም አንተ? እርግጠኛ ነኝ እንደዛ አትልም። ካላልክ ደግሞ ሔዋንም አለች ካልክ ሔዋንም ለዓለም መውደቅ ምክንያት ናት ብለህ የምታምን ከሆነ ምንም እንኳን ቃል በቃል እንደዚህ አንተ እንዳልከው ልክ ለአዳም እንደተጻፈው ያህል ለእሷ ባይጻፍም ነገር ግን ታሪኩን እንደምናውቀው እንደምንረዳውም ለዓለም መውደቅ ሔዋን አዳም ብቻ ነው ተጠያቂ ካልከኝ ድንግል ማርያም ቅዱስ ኤፍሬም በእንተ ሔዋን አይልም ማለት ነው። ነገር ግን የምናውቀው ታሪክ ነው። ኦሪት ዘፍጥረት ምዕራፍ 3 ላይ የተጻፈ ነው። እንዲሁም ለአዳም መሳት ግንባር ቀደሙን ሚና የምትጫወተው ሔዋን ነው። አዳም እንዲሁም እኮ የፈጣሪውን ትእዛዝ እርሱ እኮ እንዲህ ብሎናል ሲል ነበር። እሷ ናት ቀጥፋ መጀመሪያ ራሷ በልታ ሌላው ደግሞ ባሏን አዳምን ያበላችሁ። ከዚህም በኋላ ቅዱስ ጳውሎስ አዳምን አለ እንጂ አዳም ብቻ አላለም። አሁን ችግሩ ያ ነው። የምትፈልጓትን ብቻ ተወስዱና ሌላው እያወቀን ታሪኩን እያወቀን ግን ቅዱስ ጳውሎስ ገና ለገና አዳም ብቻ ብሏልና ሔዋን የለችበትም ብላችሁም ደፍራችሁም ደግሞ አትናገሩ። ይሄን ካላላችሁበት ዘንዳ አዳም ሔዋን የለችበትም ሳትሉ ድንግል ማርያምን ምትክ ልትሆን አትችልም ካላችሁ እሱን ደግሞ ሌላ ስህተት ይሆናል። አይ አዳም አለች ሔዋን አለችበት ካላችሁ ደግሞ ድንግል ማርያም ምትክ ትሆናለች ማለት ነው። ጥያቄ ነበር ጠይቀኛል። ማለት አብራርተህ ጨረስክ ማቲያስ። እኔ ጥያቄ የጠበቁ እኮ ነው። ምክንያቱም አንተ አሁን እያልክ ያለኸውን ለምሳሌ ጢሞቴዎስ ላይ እኮ ቅድም ራሴ ቀድሜ ጠቀስኩ። አንተ አሁን ልጠቅስ ያለውን በመተላለፍ ወደቀች ይላል ስለ ሔዋን። የአዳምን በድፍረት ያስቀምጠዋል። ምክንያቱም ትእዛዙን የተቀበለውም እሱ ስለሆነ መጥቶ ራሱ ዘፍጥረት 3 ላይ የሚስትህን ቃል ሰምተሃልና አትብላ ካልኩ ዛፍ ወስደ በልተሃልና ብሎ እንትን የፍርድ ቃልን ሲያስተላልፍበት እንመለከታለን። የሚስትህን ቃል ሰምተሃልና። ስለዚህ ሄድነቱን እዛ ጋር ፌዴራል ሄድ ሆኖ ምንድነው ኃላፊነቱን ወስዶ ተወካይነቱን ወስዶ እግዚአብሔር ራሱ ሲያናግረው የነበረው ሔዋን ባጠፋችሁም ራሱ እግዚአብሔር ቀጥታ ብሌሙን አዳም ላይ ሲያመጣ ነው የምናየው። ለምን ትሰማታለህ? ሲጀመር ላንተ አይደለም ወይ የነገርኩ አይነት ነገር ማለት ነው። ስለዚህ እሺ ስልክ ገብቶብኛል ስለሚል እና እዚህ ጋር ላቁምና ጥያቄን ልቀጥል። እሱ የሚጠይቀው ጥያቄ ስለሌለ ሁለት ጥያቄ አለኝ እኔ ሁለት ጥያቄ አለኝ። አማኔሽ ቤዛ የሚለው ቃል በመጽሐፍ ቅዱስ ለኢየሱስ ክርስቶስ የማዳን ስራ ብቻ የተጻፈ ነው ወይስ ለሌሎች ነገሮች ተጽፏል? በቤዞት ወይም በማዳን ይሄ ነገረ ክርስቶሳዊ አለ አይደል? በነገረ ክርስቶሳዊ አውድ ለማንም አልገባም። በነገረ ክርስቶሳዊ አይደለም። የቤዛ የሚለው ቃል በራሱ በቆሙ ማለት ነው። እናንተ ወረዲ ብላችሁታል አይደል? እንደ ኢቭን ለምን ወደ ሴፕቱጀንቱ አንሄድም? ዘሴም ወርድ እኮ ነው የሚጠቀመው። ሰባ ሊቃናቱ ላይ ራሱ ብንሄድ ነው ለገንዘብም ለምንም ለሙሴም የተባሉ ቦታዎች ላይ እኮ ይገባል። በጣም አሪፍ። ነገር ግን ነገረ ክርስቶሳዊ አውድ ይዞ ለማንም ገብቶ አያውቅም ነው እያልኩ ያለው። ኦኬ እኛም እንደዛ ነው የምናምነው። አሪፍ። እሺ ሁለተኛው ጥያቄ እንደዛ አታምኑም? ወዴት ነው ሸፍነህ የምትሄደው? እንደዛ የምታምኑ ጥያቄን አታስረሳኝ። ቆይ እንዴ ዋሽተህ ልታልፍ ነው እንዴ? እረፍ። እኛም እንደዛ እናምናለን አልክ። እንደዛ አይደለም የምታምኑት። ለምንድን ነው እንደዛ ማታምኑት? ቤዛነቷን ምክንያተ ድኂን ከመሆኗ አንጻር ነው አላላችሁም እንዴ? ስለዚህ በነገረ ክርስቶሳዊ አድርጋችሁ ነው እየፈታችሁ ያላችሁት። ለዚህ አይደለ እንዴ እየተከራከርን ያለ ነው?
ምክንያት እመቤታችን ማለት ያልክ ነው? ኖ እናንተ ያላችሁት ነው እያወራ ያለሁት። እሺ ወደ ሁለተኛ ጥያቄ ልሂድ። ኦኬ እንዴት? ስለዚህ እንደዛ ነው የምናምነው። ሁለተኛውን ጥያቄ ልስማ። ቀጥል። መጽሐፈ ምሳሌ ምዕራፍ 8 ቁጥር 13 ላይ እንዲህ ይላል፣ ሀብት ለሰው ነፍስ ቤዛ ነው ይላል። አስተውል በደንብ። ሀብት ለሰው ነፍስ ቤዛ ነው። ለሰው ነፍስ ኢየሱስ ሞቶለት ሀብት ለሰው ነፍስ ቤዛ ነው የሚለውን እንዴት ትመለከተዋለህ? እዛ ክፍል ላይ ኢየሱስ ለዚህ እኮ ነው አሁን ቅድም መልሱን መልሼልህ ይሄንን መጠየቅ በራሱ የሚያስቅ ነው። በነገረ ክርስቶሳዊ በነገረ ድነታዊ አውድ ይሄ ቃል ገብቶ አያውቅም እኮ ነው የምልህ። አያውቅም። እንደዛ አለመሆኑን በምናውቃለን። ይኸውልህ ልመልስልህ አልጨረስኩም። እንደዛ መሆኑን በምናውቃለን። እዛ ቦታ ላይ ገንዘብ ለሰው ነፍስ ቤዛ ነው የተባለበት ቦታ ላይ ብትታሰር ያስፈታሃል፣ ብድር ቢኖርብህ ያስመልስልሃል፣ ቤት ኪራይ ቢኖርብህ ይከፍልልሃል። ብቻ ገንዘብ ሊሰራ የሚችላቸው ነገሮች በሙሉ እዛ ቦታ ላይ ምትክ ይሆንልሃል ነው ትርጉሙ እንጂ ነፍስ ላይ ላለው ኃጢአት ከበር ሆኖ ይመጣልሃል የሚል ትርጉም የለውም እዛ ክፍል ላይ። እንደዚህ አሁን ለሰው ነፍስ ሀብት ቤዛውን የሚለውን በትክክል ተርጉመዋል። ምንም ከክርስቶስ ክርስቶስ ጋር ሳታጋጨው ማለት ነው። ግን ተመሳሳይ ቃል ሳታጋጨው ሳይሆን ሲጀመር አይገናኝም እኮ ነው። አላገናኘሁትም ሁላ አይገናኝም። ኦኬ የድንግል ማርያም ቤዛዊተ ኩሉ ዓለም ስንል የሔዋን አለመታዘዝ በድንግል ማርያም መታዘዝ ስለተተካ ነው ስንል ይህንን ለምንድን ነው ማመን ያቃታችሁ? ለምንድን ነው ከመስቀሉ ስራ ጋር የምታገናኙት? ከቀራንዮ የመስቀሉ ስራ ጋር አጋጭታችሁ አምታታችሁ የእርሷን ቤዛነት ኤክስ ለማድረግ የምትሞክሩት ለምንድን ነው? እኛ ያለው የሔዋን አለመታዘዝ በድንግል ማርያም መታዘዝ ነው የተተካው። ለዚህ ነው ቤዛዊተ ኩሉ ዓለም የምንላት። ሔዋን የእባብን ድምፅ ሰምታ ዓለምን በሙሉ አሳተች። ድንግል ማርያም ደግሞ ሃይማኖተ አበው ላይ ባይዘው ያለ ይቃል ድንግል ማርያም የቅዱስ ገብርኤልን ቃል ሰምታ ሕይወቷን ለክርስቶስ ሰጥታ በመታዘዟ ቤዛዊተ ኩሉ ዓለም አልናት ነው የምንለው። ይሄ ከመስቀሉ ስራ ጋር ተገናኝቶ ቀራንዮ ጋር ተገናኝቶ ይቅርታ መሀል ገባባሽ ማለት አማኒ ይቅርታ፣ የቤተ ክርስቲያናቸው ኦፊሻል ትምህርት እሱ አይደለም። ይሄ አይደለም ነው ቃሌ፣ ይሄ አይደለም። እሱን ማሳየውና መጀመሪያ እሱን ፕሩቭ ያርግ። እሺ ወደዛው እንሄዳለን። ቃሌ አንተ ያልከውን እሱ ታሳየዋለህ። ሌላ ትምህርት ካለ አይ ማቲያስ ጭራሹን ቤተክርስቲያኒቱ የምትለውን አይደለም እያልክ ያለው አሁን ላይ። ግን እስቲ አንተ በምትሄድበት መንገድ ሄደን ደግሞ እሱን እንጨርሰው። ታዘዘች ሔዋን አልታዘዘችም፣ እሷ ታዘዘች። ያንን መጽሐፍ ቅዱሳችን የቱ ክፍል ላይ ነው ቤዛ ብሎ የጠራው? አሁን ቤና ዛ የሚል ፊደል ያለው ፊደል ለድንግል ማርያም ተጠቅመዋል ወይ ነው? አሁን አንተ ፊደሉን ነው የምትጠይቀኝ። ፊደል ሐሳቡ የቱ ጋር ነው ያለው? በቤዛ ሐሳብ ተደርጎ ማለት ነው። ኦኬ ሐሳቡ የሉቃስ ወንጌል ምዕራፍ 1 አውጣልኝ እስቲ። እሺ በቤዛ ሐሳብ ነው የገባው? አይ እንየው እስኪ እንየው፣ አውጣና እንየው። እናውቀዋለን ክፍሉን፣ እንየው አያስፈልግም። አንተ አንብብና ምንድነው ቃል በቃል ዝም ብለህ አፍ ላይ ባለው በለው የምናውቀው ክፍል ስለሆነ ከዛ ምትክነት የሚል ወይም ቤዛነት የሚል አውድ ይዞ እንዴት እንደገባ አስረዳን እስቲ። በለው አፍ ላይ ባለው መልኩ በለው። ኦኬ ቤዛ የሚለው ቃል ምትክ ነው። ሌላ አንደኛው ትርጉም ምትክ ነው፣ መተካት ማለት ነው። አንዱ ስለሌላው መተካት ነው። ከዚህ አንጻር ነው ቤዛ ያልናት ነው እያለን ያለው። የቱ ጋር ነው አዲስ ኪዳናችን? ይኸውልህ ማቲያስ እንደዚህ አድርገው እናሳጥረው። ቅድም አንተ አብራርተዋል። ማርያም ምንድነው ሔዋን እንደዚህ ሆና እንደዚህ እንደዛ አመፀችና ምናምን እዚህ ጋር ደግሞ ታዘዘችና ምናምን አይደለ? ያንን አንተ በምትለው መልኩ አብራርቶ በቤዛነት መንፈስ አድርጎ የቱ ጋር ነው ያስቀመጠው? ኦኬ እሺ፣ ምናልባት አንተ ጊዜ ከሰጠኝ ላሳይ ይችላል። እሺ እንዴ መጽሐፍ ቅዱስማ ካሳየኝ ጊዜ እንሰጣለን። አንቺ እኔ ያልኩትን የድንግል ማርያም እንግዲህ ገብርኤል አመጥቶ የተናገራት ቃል ሕይወቷን ለክርስቶስ እንድትሰጥ፣ ዘመኗን ለእግዚአብሔር እንድትሰጥ፣ ለእግዚአብሔር ዓላማ ጊዜዋን መስጠት። ሚዩት ላይ ነህ ዲያቆን ማቲያስ።
ሚዩት ላይ ነህ። አማኒ ይቅርታ በጣም እቺን ክፍል ብቻ በመጽሐፍ ቅዱስ አውርቼ እንግዲህ ከተቀበልክ ትቀበላለህ፣ ችግር የለውም። ይሰማል? ይሰማል። ይኸውልህ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል፣ ስለዚህም ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ተባለች። ለእግዚአብሔር የሚሳነው ነገር የለም። እኔ እያሳጠርኩ ነው የምነግርህ። እርሷ ያለችውን ስማ። ህይወቷን ለክርስቶስ ልትሰጥ ነው። መታዘዝ አለባት። ለእግዚአብሔር ዓላማ ህይወቷን መስጠት አለባት፣ መታዘዝ አለባት። ይሄንን ምን አለች? ይሄንን ምን ብላ ተቀበለች? ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። አሁን እንዲህ በማለት እሺ ብላ ለእግዚአብሔር ዓላማ ታዘዘች። ሔዋንስ ምን አለች? ለእግዚአብሔር ትእዛዝ ታዛ ነበር? አልታዘዘችም። እንዲሁም በልታ አበላቸው አዳምን። የሔዋን አለመታዘዝ እዚህ ጋር በድንግል ማርያም መታዘዝ ሆኖ ነው ክርስቶስ ከእርሷ ተወርዶ አለሜዳ ነው። ለዚህ ነው የሔዋን አለመታዘዝ በድንግል ማርያም መታዘዝ ተተክቷል የምንለው። ለዚህ ነው አለሜዳ ነው። በድንግል ማርያም መታዘዝ ህይወቷን ለእግዚአብሔር አሳልፋ በመስጠቷ እሺ በማለቷ ይኩነኒ በከመ ትበለኒ እንደ ቃል ይሁንልኝ እኔ እግዚአብሔር ባሪያ ነኝ ብላ የሔዋን መጀመሪያ የሔዋን አለመታዘዝ ዓለምን በሙሉ እንደጣለ ሁሉ የድንግል መታዘዝ ደግሞ ዓለምን በሙሉ አነሳ። ምክንያቱም መሲሁን ኢየሱስ ክርስቶስ በሷ በኩል እንዲመጣ ሆነ። አልታዘዝም ብትልስ አይ ቤዛ ማለት እዚህ ጋር ምትክ መሆኗ ይቀራል ማለት ነው። የድንግል ማርያም ባትታዘዝ ኖሮ ዓለም አይድንም፣ እርሷን ምትክ መሆኗ ይቀራል ማለት ነው። ቆይ እስኪ አንድ ጥያቄ እዚህ ላይ ዝም ብለን ሄድ ለማለት ያክል ነው። ማርያም እንደምትታዘዝ እግዚአብሔር ያውቃል አያውቅም? ገብርኤልን ስልክ ገብርኤልን ወደ ማርያም ሲልክ ማርያም እንደምትታዘዝ እግዚአብሔር ያውቃል አያውቅም? ኦኬ ያውቃል፣ ግን የእሱ ማወቅ እሷ ላይ ምንም ተጽዕኖ አይፈጥርም። ባይዘይ የእሱ ማወቅ ይፈጥራል አይፈጥርም አይደለም። ስለዚህ እንደምትታዘዝ እያወቀ ነው ገብርኤል ያውቀው ማለት ነው። አምላክ ስለሆነ ሁሉን አዋቂ ስለሆነ ያውቃል። ስለዚህ ስለምትታዘዝ ነው የላከባት ገብርኤል ማለት። ኦኬ የኛን መጨረሻ ያውቃል እኮ የኛን የት እንደምንገባ ሲወል ገነት እንደምንገባ መጨረሻችን ያውቃል። የእሱ ማወቅ ግን እኛ ላይ ምንም ተጽዕኖ አያመጣም። እኔ ተጽዕኖ ያመጣል አላልኩም። ጥያቄ እንደምትታዘዝ ያውቃል። ለዚህም ነው አይደል የላከው ገብርኤል። ግን አለመታዘዝ ደግሞ እሷ ባትታዘዝ ልትላችልማ ኦልሬዲ በእግዚአብሔር እውቀት ፊክስድ የሆነ ነገር ስለሆነ እሷ ባትታዘዝ ብለህ ፕሮባቢሊቲ ልታስቀምጥለት አትችልም። ምክንያቱም ፕሮባቢሊቲው በእግዚአብሔር ዘንድ ስለሌለ ማለት ነው። ትታዘዝ የአምላክ እናት መሆኗ ይቀራል። ፕሮባቢሊቲው በእግዚአብሔር ዘንድ የለም ፍጹም እንጂ አይ ግዴታ የለም። ባይዘይ ነፃ ፈቃድ እግዚአብሔር ጋር ባትታዘዝ የሚለው ኦፕሽን አለ ወይ? እግዚአብሔር አወቀ ማለት ግን እግዚአብሔር ዘንድ ያ ኦፕሽን አለ አይደለም። እኔ ግዴታ ውስጥ ገባለች እኮ አይደለም እያልኩ ያለሁት። የኔ ጥያቄ ለምንድን ነው ማሰማው በደንብ በእግዚአብሔር ዘንድ ባካፕ ፕላን አለ ወይ? ወደ ማርያም ገብርኤልን ሲልክ ባካፕ ፕላን ይዞ ነው ወይ የላከው ነው ወይስ መታዘዟ እርግጥ ነበረ? መታዘዟ እርግጥ ነበረ የሚለውን ነገር እንግዲህ መጽሐፍ ቅዱሱ አላስቀመጠውም። ምክንያቱም ገብርኤል መጥቶ ሲነግራት በእግዚአብሔር ሳይድ አድርገን እንፍታው። በእግዚአብሔር ሳይድ አድርገን እንፍታው። ቀላል ስለሆነ ፈቃዷ ምንም አልተነካም። ባይዘይ ነፃ ፈቃድ አለን እኛ እንኳን እሷ ለምንድን ነው ነፃ ፈቃዷ አልተነካም አልተገደደችም የምትለኝ? እሱ እኮ የኔም ጥያቄ አይደለም። የኔ ጥያቄ እግዚአብሔር ወደ ማርያም ሲልካት በእግዚአብሔር እውቀት ያ ነገር ፊክስድ ነው አይደለም ነው? መታዘዟ እውን ነው ወይስ አይደለም? እርሱ ያውቃል። እንግዲህ ማናችንም ያውቃል፣ መጨረሻችንን ያውቃል። ማወቁ ግን በእኛ ላይ ተጽዕኖ አያመጣም ነው የኔ መልስ። ከዚህ ሌላ መልስ ብሮ ይህችን ቃል ተነቅሳታል መሰለኝ ማቲያስ እዴ ነችና ኢት ኢዝ ናት ኢቨን ማይ ኩዌስችን እኮ ነፃ ፈቃዷን ጨፈለቀው እንትን ፕረስ አደረጋት ኮኸርስ አደረጋት ምናምን እኮ ጥያቄም አይደለም። ይሄን ፕሪሳፖዝ አድርጌ አይደለም ማወራ ሳወራ በእግዚአብሔር ዘንድ ይሄ ነገር የማይለወጥ እውነት ነው ወይ ነው የኔ ጥያቄ። አይደለም ወይ? እንግዲህ ያው ፕሪዲስቲኔሽን አማኝ ስለሆንክ ፕሪዲስቲኔሽንም አይደለም እያወራ ያለሁት። ሌላ ነገር ውስጥ አትሂድ፣ የምጠይቅን ብቻ መልስ። ፕሪዲስቲኔሽንም አይደለም ይሄ እያወራ ያለሁት። እንደምትታዘዝ በእግዚአብሔር ዘንድ ይሄ ነገር
የታወቀ ነው ወይስ አይደለም? እሷ ጋር ሲልክ እምቢ ልትል ትችላለች የሚል ነገር በእግዚአብሔር ዘንድ አለ። እኔ እዚህ ጋር አንዴ ገባኝ። አፖሎጂ አማኒ ይቅርታ፣ አንዴ ገባኝ አባባሌ፣ አንዴ የሚታርገኝ ይቅርታ። እኔ እዚህ ጋር አጽኖትኝ የምናገረውን መሰለ እግዚአብሔር የሆነ ዓላማ በእኛ ላይ ሲያደርግ የእኛን ፍቃደኝነት ይጠይቃል ነው። ፍቃደኛ ካልሆንን እግዚአብሔር ደግሞ አያስገድድም ነው። ምንም እንኳን ዓላማ ቢኖረው እኛ ፍቃደኛ ካልሆንን ለዛ ዓላማ ለእግዚአብሔር ዓላማ ከተቃወምን ያንን ሪጀክት ካደረግን እግዚአብሔር በግዴታ በእኛ ላይ ያንን ዓላማ የራሱን ዓላማ አያስፈጽምም ነው። ለምሳሌ እንበለው እስኪ ለምሳሌ ነነዌ በ3 ቀን ትገለበጣለች ብሏል እግዚአብሔር። ነነዌ በ3 ቀን ትገለበጣለች ብሎታል። ነገር ግን ህዝቡ ጾም ጸሎት ያዘ። ከዛ ወዲህ ምን አለ? ማራቸው። እንግዲህ የእግዚአብሔር ዓላማ ምንድነው? በ3 ቀን እንደሚገለበጡ ነበር። ነገር ግን ስለ ጸሎታቸው ስለ ልመናቸው ይህንን ትንቢት ሻረው እግዚአብሔር። ስለዚህ ትንቢት ወይም ተነግሮልሃል ወይም ደግሞ እግዚአብሔር አስቀድሞ ሁሉ ነገሮችን ስለሚያውቅ የግድ በእኛ ላይ ያ ነገር ይፈጸማል ማለት አይደለም ነው መልሴ። እሺ ጥያቄ ይኸውልህ፣ ቅድም መልሰዋል እኮ እንድትደግመው ፈልጌ ነው እንጂ መልሰዋል ቅድም። የማርያም መታዘዝ እሺ ማለት በእግዚአብሔር ዕውቀት ውስጥ ይታወቃል ወይስ አይታወቅም? እሱ እኮ አዋቂ ነው። እሱ ገደብ ያለ እሱ እሱን ነው ያልኩት። እሺ እምቢ ብትል ብሎ ባካፕ ፕላን እንደያዘ መጽሐፍ ቅዱስ ይነግራል። እምቢ ብትል ኖሮ የሚሆነው እምቢ ብትል ኖሮ ብሎ ባካፕ እንደያዘ እኛም ማስቀመጥ አንችልም፣ ምክንያቱም ሆኗል ነገር። በቃ ስለዚህ እዛ ጋር ታልፈዋለህ። ማስቀመጥ የማትችል ከሆነ በእሷ መታዘዝ ምክንያት የሚለውን አልቲሜትሊ ልታወራለት አትችልም። ምክንያቱም በእግዚአብሔር ዕውቀት ውስጥ ፊክስድ የሆነ ነገር ነው እግዚአብሔር እያደረገ የነበረው እንላለን። አሁን ወደ ዋናው ጨዋታችን እንምጣ። የእሷ መታዘዝ እዚህ ጋር ከቆብ አይገባም። ነፃ ፈቃዷን ተጠቅማ መታዘዟ ለዓለም መዳን ወሳኝ ነገር አይደል? እግዚአብሔር ወደ ምትታዘዘው ነው የላከው የዘመኑ ፍጻሜ በደረሰ ጊዜ ስለሚል እግዚአብሔር የዘመኑን የራሱን የቀጠረበት ጊዜ ሲደርስ በዳዊት ወገን ከሆነ ፋሚሊ ማምጣት ያለበትን ነገር ሊያመጣ ስለወደደ ያንን አድርጓል። ፈቃድ ነበራት። አዎ ፈቃድ ነበራት። ተጭኗታል፣ አልተጫናትም። ነገር ግን በእርሱ ዕውቀት ወደ ምትታዘዝ ወደዚያች ሴት ነው የመጣው። ሲመጣ ዳስናት አውር እንትኑም እሱ አይደለም። አሁን ቤዛ የሚለውን ለማሳየት ነው እዚህ ክፍል ላይ መጣኸው። እስቲ እንደዚህ ልጠይቅህ፣ እንደው ስምህ ላይ ራሱ አበው የሚል ስላለ እንደው በጣም ያቀልልናል አይደለ? ምዕመናን አበው የሚል አለ የዲያቆን ስም ላይ ማቲያስ ምናምን አበው ይላል። እስቲ አንተ አሁን የጠቀስከውን ክፍል ጠቅሶ ይሄ ክፍል መታዘዟ ቤዛነቷን ያሳያል ብሎ ያስተማረ አባት ካለ ጥቀስል። ፍሬም ሱሪያዊ እንዲሁም በውዳሴ ማርያም በመታዘዟ ምክንያት ቤዛ ትባላለች ነው ያለ። እሱ ቃል በቃል እንደዛ ባያስቀምጥም በሔዋን ምክንያት ከአዳም ጨርሰናል። ሌሎች ጠየቅኝ አይደለ? አስጨርሰኝ አማኒ ይቅር። አይ እንዴ መልሰልኝ። ባይልም ብለህ ቀጥሎ ያለው ነገር ለኔ ምንም አያደርግልኝም። ሌሎች ቃል በቃል ነው እየፈለክ ያለው። ሀሳቡ ግን አስቀምጦታል። የቤዛነት ሀሳብ አስቀምጧል። ኢቭን ቃል በቃል ባይሆን ራሱ የቤዛነት የምትክነት ቤዛነት ምትክ አንዱ ቤዛነት የሚለው ትርጉም አንዱ ትርጉሙ ምትክ ነው ብለናል አይደል? ይህንን ካልን ደግሞ ቅዱስ ኤፍሬም በውዳሴ ማርያም ላይ በሔዋን ምክንያት ከገነት ወጣን ተባረረን ነው የሚለው። በዳግሚት ሔዋን ምክንያት ደግሞ ወደ ገነት ተመለስን ማለቱ እንግዲህ ሔዋን እመቤታችን የሔዋን ምትክ ሆናለች ማለት ነው። ይሄ ምንም አሁን እዚህ ጋር በዚህም ምክንያት ራንሰም ትባላለች ብለዋል ወይ? ሔዋን ምትክ አድርጓታል እዚህ ጋር። ስለዚህ በዚህ ምክንያት ራንሰም ትባላለች ብለዋል ወይ? እንዴ ብለዋል። ባይልም ብለህ መልሰልኛል። አሁን መሽከርከር ስለሚሆን ቴንክ ዩ። በሳምንቱ በመጀመሪያው ቀን ይላል መጽሐፍ ቅዱስ ብዙ ጊዜ በሳምንቱ በመጀመሪያው ቀን እሁድ ይላል እንዴ? በቃ ዲያቆንዬ በቃ እናመሰግናለን። ቴንክ ዩ ሶ ማች። የሳምንቱ የመጀመሪያ ቀን ጋይስ ተባረኩ። ኤቢ እንዳትወጣ ተብሎ ነበረ። ቤቲና ምንድን ነው አይ ተደጋጋሚ ማን ነበር? አብዲ ነው ከምንትዬ ከታች ያለው እሱ ኤቢ እንዳያወጣ ጥያቄ ያለኝ በተደጋጋሚ ሲጽፍ ነው እኮ የፈለገው ሰው ኖሮ ከሆነ ብዬ ነው ታስሬ ያለው እያለ ነው እኮ። ቀጥል አንዴ ኤቢና ነው። አይ ዛዳም እኔ የተለየ ጉዳይ አይደለም። በጣም ይቅርታ ኤቢ
ለሌላ ጉዳይ ሳይሆን ጥያቄ ኖሮኝ ሳይሆን ወዳጄ ስለሆነ እንደው ለጨዋታ ነው። በጣም ይቅርታ ስላቆየ ወዳጄ። ነው እንደዛ ያልከው አቤ? አይ እንዳ መብቱ ነው፣ ችግር የለውም። መብቱ ነው እንዴ እንዴ ችግር የለም ምንም ነው አለ እኮ እንዴ ምሩት ይሁን ምንም ፍቅ ያደረገኝ ነገር የለም። አቤ ወንድሜ ተባረክ። በጣም ቴንኪው። በጣም ስለምወድህ ነው እንዳትጣልኝ። ወይ የኔም በጣም አቤ ተባረክ። ተባረኩ። አይ የቤት ይመናደድ። አሜን። በሉ ተባረኩ ጋይስ። መጨረሻ እግዚአብሔር አለ ቅድስት ድንግል ማርያም እንደምትቀበል ያቅ ስለነበረ ምክንያት ልትሆን አልችልም አለ። እግዚአብሔር አዳም እንደሚያጠፋ ያቅ ነበረ። ስለዚህ አዳምም ምክንያት አይባልም ማለት ነው። በዛ በተሴም ሎጂክ ሚስ ሪፕሬዘንት እንዳታደርገው እኔ በደንብ ስላልሰማሁኝ ያወሩትን እሱ ቢኖር አሪፍ ነበር የተናገረው። አይ እንደዛ አይደለም ያለው። አይ ራሱ ኤርሚ ደገመው ምንድን ነው ያለው? ያለው ይኸውልህ ፕሪሰፖዝ አድርገን ለምሳሌ ማን ነው ባትታዘዝ ኖሮ እንደ ሰከንድ ፕላን እግዚአብሔር መጽሐፉ ላይ ያስቀመጠው ነገር የለም። ባትታዘዝ ፕላን ቢ አላልተቀመጠም ነው። ስለዚህ ፕላን ቢ ባልተቀመጠበት ሁኔታ ተነስታ አንተ ባትታዘዝ በመታዘዟ ምክንያት ነው ይሄ ነገር የሆነው ብለህ ለመደምደም አትችልም ነው። እንዴ ስለ አዳምስ ፕላን ቢ ያለው እንዴ? ስለ ማርያም ነው ያወራው እኮ ስለ እኮ በሴም ሎጂክ ሄደን በሴም ሎጂክ አዳምን እግዚአብሔር አዳምን ያቅ ነበር። ስለዚህ ምክንያት ሊሆን አይችልም ብለን እንላለን። አይ አሁን ሎጂክ ቆይ እንደውም ቆይ ምን አለ ማታ ሶሪ ኤርሚ ምን አለ ማታ ጻፈልንስ አላውኩም እንዳለ ከቻልኩ ግን እመጣለሁ። ኦኬ አዳም መታዘዝና ለመታዘዝ ራሱ ሎጂካሊ ኮንግሩዌንት ሆኖ መቀበጥ ይችላሉ ነው። ስለ እውቀት እኮ ነው የተነሳው እኮ መታዘዝና ለመታዘዝ በእውቀት ደረጃ ውስጥ ቢሆን የእግዚአብሔርን እውቀት መሆን ይችላል ወይ? ኖ ማምጣት ያለብህ የእግዚአብሔርን እውቀትን ያነሳው እግዚአብሔር ማወቁ እንደ እንትን አንስቶት እንደ አስቀድሞ ማወቁን አንስቶ ስለዚህ እግዚአብሔር ስለሚያውቀው አለ እግዚአብሔር ስለሚያውቀው ምክንያት ልትሆናችንም አለ እግዚአብሔር አዳም እንደሚያውቀው ጥያቄ አልሰማሁም ማለት ነው። መታዘዝና ለመታዘዝ ሎጂካል ስትል አንተ ራስህ ገና ሁለቱም ፕሪሰፖዝ ከማድረግ በፊት ኮንግረንትሊ የሚሄዱ ነገሮች ናቸው ወይ? እኔ እውቀቱን ነው በመጀመሪያ ከዛ እኮ ነው እሱ ያነሳው እውቀቱን ነው። ስለ እውቀቱ ሲመጣ ስለመታዘዝ ስለሆነ እየተወራ ያለው እኮ መታዘዝና ለመታዘዝ ሎጂካሊ ኮንግረንት ሆኖ መቀመጥ ይችላል ወይ የተባልከው እኮ አሁን ኤፒስቴሞሎጂ ጥያቄ ነው የጠየቁት። ምንድነው የምትለኝ? የማያያዝ ነገር ነው። እኔ እኮ እግዚአብሔር መታዘዙ ማወቁና ያነ እሺ ማለቷ ማወቁና አለማወቁን ነው ያነሳው። ማወቁ ነው እውቀቱ ላይ ነው ያለው። አሁን ቅድም እንትና ወንድማችን ማቲ ያነሳቸው ሐሳቦች ነበሩ የነነዌ ሰዎች ምናምን ከነዛ ጋር የማይያያዘው ይሄ በነገራችን ላይ ሐሳብን ለመሸሽ እኔ አሁን አንድን ሳይድ ወክዬ የሆነ ፕሪዴስቲኔሽን ምናምን እያልኩ አይደለም ማወራው። እዚህ ጋር ግን በጣም ባላንስድ በሆነ መልኩ እናውራ ብንባባል እግዚአብሔር ዓለምን የማዳን እቅዱ በተለያዩ መጽሐፍ ቅዱስ ክፍሎች ላይ በዘመኑ ፍጻሜ ልጁን የመላኩ ጉዳይ እንትን አለው ወይ? ሊሰናከል የሚችልበት እንትን አለው ወይ? በብሉይ ኪዳን እኮ የዛች የሴቲቱ ዘር እንዳይመጣ ሰይጣን በጣም ብዙ ስራዎችን ሲሰራ እናውቃለን። እስራኤላውያን እንደ ሀገር ነፃ እንዳይወጡ ሲያደርግ እናያለን። ሰይጣን በጣም ብዙ ነገሮችን ሲያደርግ እናያለን። ምክንያቱም መሲሁ እንዳይመጣ ሂዩማኒቲን እንዳይድን ኢየሱስ ክርስቶስ ዓለምን እንዳያድን ሰይጣን ሲሞክር እናያለን። አዳም አንተ ይሄንን ፕሮባቢሊቲ ሄዋን ላይ ታስቀምጣለህ? እቺን አወያ አይደለም በለኝ በቃ ጥያቄ ይገልጻል። ልጅ አጠር ታደርግልኝ። እሺ ሶሪ በጣም ጥያቄ ሲረዝም ግልጽ አይሆንም። ልክ ነሽ። የኔ ፖይንት ምንድነው የኢየሱስ ክርስቶስ መምጣትና ከሴት ተወልዶ የሰው ልጆች ማዳን ጥያቄ ምልክት ውስጥ ነበር ወይ? በአንድ ሰው አለመታዘዝና በአንድ ሰው መታዘዝ ማለትም ማርያምም ልትሆን ትችላለች፣
ትታዛለች አታዝም የሚለው እንትን ሳይረጋገጥ ነበር ወይ ይሄ እግዚአብሔር ኢየሱስ ክርስቶስ እንደሚወለድ ትንቢትን በነቢያቶች ሲነገር የነበረው? አሁን ይሄ